ጸጥታ ሆነ ዝምታ ብሎ እንደሚለው ጴንጤ ወገኔ እንደሚዘምረው ጸጥታ ዝምታ በሰማይ እጁን የሚያወጣ አንድ ጻድቅ እጁን የሚያወጣ አንድ ነቢይ ኤርሚያስ በለው ኢሳያስ በለው ሙሴ በለው ኤልያስ በለው ማን በለው አንድ ነቢይ ሚልኪያስ በለው ሚኪያስ በለው ዕንባቆም በለው ሶፎንያስ በለው ዮናስ በለው አንድ ነቢይ ጳውሎስ በለው ጴጥሮስ በለው አንድ ሐዋርያ አንድ ዮካብድ በላት ኤልሳቤጥ በል ራሄል በል ሊያ በል ሐና በል አንድ ማንም በል ማንም አንድ ሚካኤል በል ገብርኤል በል ሱራፌል ኪሩቤል አንድ ጠፋ አንድ የለም ቢሆንልኝ የሚቀጥለው ዓመት ላይ ካናዳ ለአገልግሎት ጠርተው አይልም ቢሆንልኝ በሞቱ መስለው ዘንድ እመኛለሁ በቃ ምኞት ላይ ራሱ ተለያይተናል ጳውሎስ እኛ ምንመኘውና አንተ ምትመኘው በፍጹም የሆነ ጠላታችሁ ድርሻ ይበል ተብሎ እንደሚባለው ድርሻ ይሏትም ጥያቄ ጠየቅኳቸው መልስ የለም እና ላክስቴ ልጅ እየሳቃችሁ አትቀልጂ ብሎሻል በሏት ወይ ስልኳን ስጡኝ ብያልኩኝ ኦኬ ኤርሚያስ መለስ ወንድሞች ሁሉ ከነበሩበት ሃይማኖት እኔ ከዚህ ስቃይ ስፍራ ወጣለሁ ብሎ ጋሽዬን በህልማየሁት እንዲህ አይነት ቀልድ ተው ይኸውልሽ እናቶቻችሁ ቢሆኑ በጌታ ያመናችሁ ወንድሞች እናቶች አባቶቻችሁ ቢሆኑ እንዲህ አይነት ቀልድን መተው የሚነግሯችሁ አቆሙ በሏቸው ስለ አባቴ ስለ ስጋ አባቴ ስለ ኢየሱስ ክርስቶስ ልክደው የስጋ አባቴ ለዘላለም ክደዋለሁ አልኩ ስለ ስጋ እናቴ ስለወለደችኝ ብዬ ኢየሱስ ክርስቶስ ልክደው ኢየሱስ ክርስቶስ ይበልጣል ይልቃል አልኩ መስታወት ጸጋዬ ትካዳለች እየሰማህ ነው መራራ ሐቅ ነው የምነግርህ የኖርኩትን የምኖርበትን በጌታ ይጸጋ ማለት ነው እናት ወግጅ ትባላለች ኢየሱስ ግን ወግድ አይባልም አባት ወግድ ይባላል ኢየሱስ ግን ወግድ አይባልም እንዲህ ብሎ እንደተናገረ ታላቁ መምህር ስለኔ እናት አባቱን ሚስት ልጆቹን ትዳሩን ይሄን ብቻ አይደለም ራሱን ያልካደ ብሎ አላለም ለኔ ሊሆን አልተገባውም ማለት ይኸውልህ ከኮሶ የገፈነነ ግን የሚያድን የጽድቅ እውነት ነው በደም ስሬ ውስጥ ብቻ ሳይሆን ባጥንቴ መቅኔ ውስጥ የገባው ጴንጤውም ጋር እንደዚሁ ማለት ነው ብራዘር ኢየሱስ ለኛ አትነግረን እናትና አባተና አክብር ይላል ስለ አክብሮትማ ከሆነ እንኳን እናት አባቴን አንተንም እንዳከብር መጽሐፍ ቅዱስ ያዛል ማጣቀውን አታውራ አሁን የቱ ጋር ነው ብሎ የሚለው ብለህ አታመጣው ስለ ማክበር አይደለም ስለ ወንጌል ግን ስለ ክርስቶስ ኢየሱስ እናት አባት ወንድም እህት ልጅ አማት ምራት ቢሆን ይሄን ብቻ አይደለም ራሱ ሰውየው ራሱን ይካድ ይላል እንኳን እናት ሚስትን ልጆችን አባትና አያትን አጎትን አይደለም አያቴ ተረግመኛለች ብለሽ እኮ አያትሽን እኮ ምትፈሪ ሴትዮ ነሽ መተሽ እኔ ግን ጌታችን መድኃኒታችን አንድዬ መድዬ ብለሽ የምትይው ማለት ነው እንደው ጌታችን ኢየሱስ ክርስቶስ ምንድነው ደጋግመሽ ኢየሱስ ክርስቶስ አበዛሽ እዚህ ቤት ውስጥ እና ብለሽ ትይቁ ሐሳብ የምትቀይሪ ሴትዮ ማለት ነው እሺ ማየ በቃ አንቺ እንዳይከፋሽ ምን ይየር በቃ እሺ አልጠራውም ነው እንጂ ብለሽ ስለ ኢየሱስ የምትናገሩን ታቆሚያለሽ እንጂ አይ ምንድነው ጥፋቱ ማየ ኢየሱስ ክርስቶስማ ጌታችን እኮ ነው አላፍርበትም ብለው የሚል የቀመሰ ብቻ ነው የሚያውቀው
እናቴ ማለት ያክስቴ ልጅ እንደዛ ብላለከችብኝ። ለምን አገሩ ሁሉ በህልም አየሁት እያለ ኤርሚያስን አባት በቃ እንደ አንተ ምን ወቅታል እንደ ሼማት እንትና ይልም እንዴ ለምንድነው ግን አባት ከሲኦል እንዲወጣ ምናምን ነገር ወንድሜ እሱ ከሲኦል ወጥቶ እኔ አንደኛ ሲጀምር እኔ ከኢየሱስ ክርስቶስን ክጄው እሱ ከሲኦል እንዲወጣ አይደል ምን አልከኝ? አረመኔነት የተጠናወተኝ አውሬነት የተጠናወተኝ ሰው ስለሆንኩ አይደለም። ከአባቴ በላይ ኢየሱስ እወደዋለሁ። ከናቴ በላይ ኢየሱስን እወደዋለሁ። ድካሜን ያውቃል። ኢየሱስ ጸጋና አቅም ጉልበት ረድቶኝ እንጂ ግን እወደዋለሁ። የአባቴን ስም ስጠራ ደስታና ሰላም አይሰማኝም። የእናቴንም ስም ስጠራ የልጆቼንም የሚስቴንም ስም ስጠራ እረፍት አይሰማኝም፣ መዳንን አይሰጠኝም። ስሙን ግን ስጠራው መዳንን ያገኘሁበት ስሙን ጠርቼ ዳንኩበት ሰላም የሚሰማኝ ደስ ደስ የሚለኝ አይኖቼ እንባ ይቀድማሉ። ኢየሱስ ከስሞች ሁሉ በላይ የሆነ ስም ነው። ምዬ እናትን የምታመልክ ትውልድ ሁሉ አንተም ብሎ ክርስቶስን አምላኪ እናቶቻችሁን እኮ ታመልካላችሁ። ማለት ምን ማለት እንደሆነ ከኢየሱስ በላይ እናትን ስትወዳት እናትን እያመለክ ነው። በምዬም አትምጡብኝ ትላለህ። ኢየሱስ ላይ በምዬ በእናቴ አትምጡብኝ ትላለህ። እንመጣብሃለን። እናትን ታቀፈው ወደ ሲኦል ትገባለህ ማለት ነው። አትምጡብኝ የሚባለው በኢየሱስ ክርስቶስ ብቻ ነው። እሱን ማጣት ማለት ለዘላለም መጥፋት ስለሆነ እሱን ማግኘት ማለት እኔን ያገኘ ሕይወትን አገኘ ይላል። እሱን ማግኘት ማለት ከዘላለም ፍርድ መዳን ማለት ስለሆነ መቼ ገባህና ከአረብ ሽማግሌ እኩል ስሙን እየጠሩት ስለዚህ አባቴ ከፈለገ የወንጌልን እውነት የሚድንበትን እውነት ነግሬዋለሁ። አይጸጽተኝም። ነገ በእግዚአብሔር ፊት አልኳችሁ በሕያው ጌታ ፊት በነጩ ዙፋን ፊት እንቀርባለን። ለአባቴ ነግሬዋለሁ። ለእናንተ ደፍሬ ወንጌል እንደምነግር ነግሬዋለሁ። አባዬ ሰማይን ግድ የለህም እነ መምሬ ዓለሙን ተሰማቸው የለ ወይ? አብረውን ይቀድሱ የነበሩት መነኮሳቱን ካህናቱን ዲያቆናቱን እየጠራ ተሰማቸው የለ ወይ? ለእኔ ግድ የለህም ጆሮህን ስጠኝ። እኔ እኮ ልጅህ ነኝ፣ ሁለተኛ ልጅህ አንተን የምመስል ንግግሬ መልኬ ምኔ ማለት ነው። እኔን ስማኝ፣ እምልህን ስማኝ። አብሬ ስቀድስ የነበርኩት እኔ ነኝ። በቆሎ ትምህርት ቤት ከእናንተ ጋር ጠፍቼ ቆሎ ትምህርት ቤት ጎጃም፣ ጎንደር፣ ሰሜን ሸዋ ስንከራተት የነበርኩት እኔ ነኝ። ታውቃለህ። ካህናቱ ፊት ቁጭ ብለን ተነጋግረን ለጠየኳቸው ጥያቄ በአንተም በእናቴም ፊት መልስ ሊሰጡ አልቻሉም። ከዚህ የተነሳ እንደውም አንተም በወቅቱ ተቆጥታቸው ተናግረህ ነበር። ልጅ የሚናገረው እውነት ነው፣ መልስ የምትሰጡ ከሆነ መልስ ስጡ ብላቸው ነበር። ሰማይ ብዬ ነግሬዋለሁኝ፣ ለአንተ እንደምነግረው ማለት ነው። ከደሙ ንጹህ ነኝ። እዚህ ያሉ ወንድሞችና እህቶች እዚህ ወተን ስንናገር ከደሙ ንጹህ ነን። ኢየሱስ ያድናል ብላ ስትናገር መነን ኢየሱስ ያድናል ብላ ስትናገር እህቴ ሊያ፣ እህቴ ሜርሲ፣ ወንድሜ ዳጊ፣ ቤካ፣ ሌሎች የወንጌል አማኞች ወንድሞችና እህቶች ከእናንተ ደም ንጹህ ነን። ሰዎቹ ሊድኑ ዘንድና እውነትን ወደ ማወቅ እንዲደርሱ እግዚአብሔር አብ ይወዳል ይፈቅዳል። ኦኬ። ሰዎች የሚድኑበትን እውነት ደግሞ እግዚአብሔር አገናኝቶታል። ማዳኑንና ጽድቁን በአሕዛብ ፊት ገልጦታል። የተገለጠውን እግዚአብሔርን ጽድቅ አምነህ በክርስቶስ ኢየሱስ አምነህ እንዲያው በጸጋው እንድትጸድቅ የኃጢአት ዕዳችን ቀራንዮ መስቀል ላይ በእግዚአብሔር አብ ልጅ ትከሻ ላይ ሆኖ የኃጢአት ዕዳችንን ከፍሎታል። የዘላለም ሕይወት ምናልክ ኤርሚያስ የዘላለም ሕይወት ከእግዚአብሔር ጋር ለዘላለም መኖር እሱ ያለው በማርያም ትከሻ ላይ አይደለም።
በተክለ ሃይማኖት በአቦዬ በአርሴማ በከተማ ብለህ የምትለው ላይ አይደለ በእግዚአብሔር ሊትከርሻ ላይ ነው ያለው እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው ልጁ ያለው ህይወት አለው እግዚአብሔር ልጅ የሌለው ህይወት የለውም አራት ነጥብ ማለት ይሄኛው አልገባኝ ማለት ስለዚህኛው ቃላት መዝገበ ቃላት ፈልጉ ተብሎ አይባልም በደንብ የሚገባ ቋንቋ ነው የተጻፈው እና ጋሽዬ ከሲኦል እንደወጣ ከዚህ ስቃይ ቦታ እንዳርፍ ብሎ ልጆቼ ካሉበት ሃይማኖት ውስጥ ይመለሱ ብሏል በህልም መልአክ ለምን መጥቶ ፍለፊት ወጥቶ አይናገረኝ እንኳን ያክስቴ ልጅ አልሰማውም አልኩ እንደሜ መስሚያ ይተጥናው ነው በየመለው ለዛ መልአክ አይ በቃ ኢየሱስ ክርስቶስን ተወና ያው እንግዲህ ምን እኔ ካንተ ተሻላቃለሁ ብሎ ቢለኝ ያንን መልአክ ካጠገቤ ወግድ ነው በየመለው ዞር በል በቅዱሳት ሐዋርያት በቅዱሳን ነቢያት የተነገረው የእግዚአብሔር ልጅ የጌታችን ኢየሱስ ክርስቶስን ወንጌል አንብቤዋለሁ መንፈስ ቅዱስ አስረድቶኛል ጴንጤዎቹ አስተምረውኛል እኔም ተረድቻለሁ ኢየሱስ ማን እንደሆነ አውቃለሁ በማወቄም ከዘላለም ፍርድ ድኛለሁ እውነተኛ አምላክ የሆንከውን አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት ብሏል ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው በዚህ ዕውቀት ላይ የዘመኔ ቁጥር ያልቃል ጌታ እድሜ ከጨመረልኝ በሽምግልና ካልጨመረልኝ በጠራኝ ዘመን የሚሄድባትንም ቀን ካወቅኩ አስቀድሜ ቻው ብያችሁ ወደ አባት እቅፍ መሰብሰብ ነው አምነው ሞቱ ይላል አምነን ድብንን የምንለው በቃ ድሮስ የትልክ ያውቁና ይላሉ ያገሬ ሰው ሲናገሩ ኢየሱስ ብለን ስንል ዝም ብለን እንደዚህ በቅዠት በስሜት ወተን የምንጋልብ የምንደነፋ የሚመስላችሁ ሰዎች አይ እነዚህ ሰዎች እውነትም አምርረዋል ይላሉ አባቴ ነግሬው ካህናቱ አጎቶቼ ነግራቸው አልሰማ ብለው ሲሉ የአባቴ ታላቅ ወንድም ቄሱ አይተውት በቃ ይሄ አምርረዋል አለ ይሄ በፍጹም እንደው ስላሴ ምስክሬ ናቸው አለ ይሄ ተመልሶ ሰው የሚሆን አይመስለኝም ማለት ለነሱ ሰው መሆን ማለት ኦርቶዶክስነት መሆን ግን ይሄንን ብሎ ያለኛ አጎቴ ሊሞት ሲል ቤተሰቤ ነው የምነግራችሁ እሺ ሊሞት ሲል ልጄ ለመቀበሪያ ሳንቲም ላክልኝ ብሎኝ እዚሁ እናንተን ያገለገልኩ ለመቀበሪያ ሳንቲም ላኩለት ሄጄ ባየው ደስ ባለኝ ነበር አልጋ ላይ ተኝቶ በጋርዳችሁም ማብሉት ብዬ ገዝቼ ላኩለት የኦርቶዶክስ ቤተክርስቲያን ቄስ የደብረ አለቃ የሆነ ማለት ነው ታቦት ተሸካሚ ሀዶ አብ ቅዱስ ብሎ የሚቀድስ ይናፍቅ ነበር እኔ ወደ ኦርቶዶክስ ተመልሼ ልጄ ሆይ ብሎ ይለምነኝ ነበር እንደው ወደ እናት ቤተክርስቲያን ተመልሰህ አንድ ቀን እኔ ሀዶ አብ ቅዱስ ብዬ ስላንተ ተንሱ ለጸሎት ብለህ ካንተ ጋር ቀድሼ ይላል እዚሁ ጴንጤ ሆኜ ከሩቅ ሀገር ከዛ ስደውልለት እስኪ ከቅዳሴ አንድ ክፍል በልልኝ ሮከት ተማርከው ብሎ ይለኛልና ለጌታ የተነገረው ለምሳሌ እንደነ ቅዳሴ ዲዮስቆሮስ ካህናት እዚህ ካላችሁ የዮሐንስ አፈወርቅና አሁን ዜኑ ወይ ደግሞ ቅድመ ዓለም ከቅዳሴ እግዚ ላይ ከቅዳሴ ሐዋርያት ላይ እልለት ነበር አንዳንዱም ማለት ነው አልቅሶ ሁሉ ልቤን ሊያባባው ፈልጎ እንደው ልጄ ግን እንደው አስበህበታል ይለኛል አዎ በጣም አውጥቻ አውርጄ እናስ ኢየሱስ ይልቅብኛል ይበልጥብኛል ከራሱ ካጎቴም ከአባቴም ከወለደችኝ ከእናቴም ከወንድሞቼ ከእህቶቼ ካገባኋት ሚስቴ ከወለድኳቸው ልጆች በዚህ ዓለም ላይ ካሉ በሚመጣው ዓለም ላይ ካሉ ከማንም ጋር አይነጻጸርብኝ ይለየብኛል ኢየሱስ ይለየብኛል እኔ ጋር እንደዚህ የሚባለው ልዩ ነው እሱ ይለየብኛል ሚካኤል ይለየብኛል ይላል ሀገሬ ደግሞ ማለት በምኑ ነው የሚለይብሽ ሚካኤል ከገብርኤል
ሚካኤል ከሌሎቹ መላእክት በምን እንደሚለየው እጣ ክፍሌ ነዋ ትላለች። በምንድነው እጣ ክፍልሽ የሆነው? እኔ ግን እንዲህ እላለሁ ይለይብኛል፣ እግዚአብሔር ይለይብኛል። ምክንያቱስ ከልጅነት ጀምሮ ያሳደገኝ እሱ ነው። ያሳደገኝ ትላለህ እንደ ኤርምያስ በማህፀን ስውር እጆቹ የሰራኝ ግሩምና ድንቅ አድርጎ የፈጠረኝ እሱ ነው። ይለይብኛል፣ ኢየሱስ ይለይብኛል ብለህ ብትለው እውነት ነው፣ ይለያል። ከስሙ የተለየ ነው። ስሙ ከስሞች ሁሉ በላይ የሆነ ከአማልክት መካከልስ የሚመስለው የለም። ሁሌ እንደምጠራት ሁሌ እንደምለው ቅዳሴ ከተቀደሰ በኋላ ሉቃስ ወንጌል መጽሐፍ ተነቦ መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት መካከል አንተን የሚመስል ማን ነው ተብሏል። እውነት እኮ ነው አንተዬ። ከአማልክት መካከል፣ ከሰው ልጆች መካከል፣ ከመላእክት መካከል፣ በላይ በሰማይ በታች በምድር ካሉት ከፍጥረታት መካከል ኢየሱስን የሚመስለው አንድ የለም፣ አልተገኘም፣ ለዘላለምም አይገኝም፣ አይኖርምም። 4 ነጥብ። ይለይብኛል፣ ኢየሱስ ይለይብኛል። ተነቀሱት ይላሉ አንዳንዶቹ ሲናደዱብኝ። ተነቀሰው ያሉኛሉ። ቆየው እኮ ቆየው። በመንፈስ ቅዱስ በመንፈሴና በነፍሴ ላይ ነው መንፈስ ቅዱስ የነቀሰው ኢየሱስ ብሎ የሚለውን ገናናውን ስሜን አባት ለዘላለም ስሜ ይባረክ። በታቱ ይሄ በጥቁር ቀለም አይደለም። መንፈስ ቅዱስ በነፍሴና በመንፈሴ ላይ በውስጥ ሰውነታችሁ በኃይል እንድትጠነክሩ ብሎ እንዳለ ቅዱስ ጳውሎስ ለኤፌሶን ቅዱሳን ሲጽፍ መንፈስ ቅዱስ ኢየሱስ የሚለውን ስም ነፍሴና መንፈሴ ላይ ነው የነቀሰው። ፍቃድ ታወጣው እንግዲህ በውሃ ጥባት ታስለቅቀው። ሰው ስጋው ላይ የተነቀሰውን በሆነ ነገር ያስለቅቃል። አሁን ማስለቀቂያ የሚባል ቴክኖሎጂ መጥቷል። ነፍስንና መንፈስን እንዴት ታስለቅቃለህ? ከነፍስና ከመንፈስ ላይ የዳናችሁበትን ወንጌል መዳናችሁን ወንጌል ሰምታችሁ በመንፈስ ቅዱስ ተቀድሳችሁ ብሎ እንዳለ ማለት ነው። ስታምፕ ነው ያደረገን መንፈስ ቅዱስ። በክርስቶስ ኢየሱስ ስናምን የዘላለምን ርስት የምንቀበልበትን የርስታችንን መያዣ ማህተሙን። ለዚህ ነው ከኢየሱስ ጋር ሳነጻጽረው አባቴ ለኔ ምንም ነው አልኩ። ምንም ጨካኝ አውሬ ስለሆንኩ እንዳይመስል ብራዘር። ለዚህ ነው ከኢየሱስ ጋር ሳነጻጽራት እናቴ ያለች በህይወት ምንም ናት። ለዚህ ነው ልጆቼን ሚስቴን ከኢየሱስ ጋር ሳነጻጽር ጓደኛ በሌ ማንንም ምንም ናቸው። ምንም እኮ አልኩ። ምንም ማለት ምንም። አንተ ከፈለክ እናትህን አምልክ፣ አባትህን አምልክ። ከኢየሱስ በላይ መውደር ትችላለህ። እኔን ግን ተወኝ ብራዘርዬ፣ እኛን ግን ተወን። የተለከፍክ ይላሉ። በጣም ጥሩ ተናግራችኋል። ጴንጤው እኮ ተለክፏል እህትዬ ምናምን። እነኚህ ሰዎች እኮ የጤና አይደሉም፣ መረታው ግድ የላችሁ ይላሉ። ጤነኞች ነን፣ ግን ለእናንተ ነው ጤነኞች የማንመስለው። የእብደት ነገር እኮ ነው የምታወራው ጳውሎስ። ጦዛሃል አይነት ነገር እኮ ነው ያሉት። ወይ ደግሞ ለቀሃል ብለው እንደሚሉት ማለት ነው። እንደዚህ ጭንቅላታቸውን ለጣታችን ይሄ ሰውዬ ጦሽ ብሏል ምናምን ነገር ብለው እንደሚሉት ማለት ነው በአራድኞቹ ንግግር። ጳውሎስን በሄደበት ቦታ ነው የሚያወራው አልኩ። በሄደበት ቦታ እስቲ ከወንድሞች ጳውሎስ እስኪናገር ተብሎ እስኪጠብቅ እንኳን አይጠብቅም። ራሱ እስኪሉት ይናገራል። ዝም አይል። በጣም ነው የሚያወራው። ሲያወራየውና ገረገጁ አይቶ ይሄ ለፍላፊ ምን ይላል አላለም። የጽድቅ ንግግር ነው የሚያወራው። በደማስቆ ስለተገለጠለት ነገር ነው የሚያወራው። ሊቀ ካህኑ ቆሞ ሲለፈልፍ ዝም ትለዋለህ? ምቱት አለ። ጳውሎስን አንድ ያስመታው። ጳውሎስ ዘራለና
ሊቀ ካህኑን አንተ በኖራ የተለሰንክ ምናምን ብሎ ሲለው የህዝብ አለቃ እንድትናገር ብሎ ሲለው እኔ የህዝብ አለቃ መሆኑን ስላላወቅኩ ነው አለ ጳውሎስ። በከብት መርፌ ከሰጠ በኋላ እንደዚህ ይላል። ኤኒዌይ ታዲያ ብሎ ቢል ያለ ህግ እንዲደበደብ ያደርገዋል አይደል? ሊቀ ካህኑ ነው። ሴት ቆንጥጦ አይደል? ለምንድን ነው ያስመታው ሊቀ ካህኑ ጳውሎስን? ለምንድን ነው ያስመታው? ምን ባጠፋ? ሊያስመታ የሚችል ነገር ነበረው እንዴ? አልነበረውም። አባቶቻችንን ሐዋርያት ያገኘ እሳት ይውረድብን። አሜን በል እህቴና ወንድሞቼ። ሐዋርያትን በሄዱበት ቦታ የምትስማሙ ሰዎች ካላችሁ ስለ ኢየሱስ ክርስቶስ አብዝተው አብልጠው አድምቀው ይናገሩበት የነበረውን አፍና ጥበብን መንፈስንና ጸጋን የሰጠ ጌታ እግዚአብሔር የመንፈሱን የእሳቱን ጉልበት በእኔና በአንቺ በነፍስ በመንፈስ በስጋችን ላይ እግዚአብሔር ይጨምር። በዓለ 50 ያድርገው። በየቀኑ በየወሩ በየዘመናታችን በዓለ 50 ምዕራፍ 2 ላይ ተቀብሎ ምዕራፍ 3 ላይ ሲናገር ጴጥሮስ መንፈስ ቅዱስንም ተሞልቶ ይላል። አየህ የአባቶች አምላክ መንፈስ ቅዱስ ወንጌልን እንድትናገር አቅምና ጉልበት ይሰጣል። እጅግ በሚያስፈሩ ሰዎች ፊት ደፋር ያደርጋል። ደፋር በገረድ ፊት ይክዳው የነበረው ጴጥሮስ በሰቃዮቹ ፊት ቀርቦ እናንተ የሰቀላችሁት ብሎ የሚል እኔ አናቀም። ያን ጉልበት ነው የምፈልገው። የወንጌል አማኞች ወንድሞች እናቶችም ይሄን እንደሆነ አውቃለሁ። አራሲ ትልልቅ ሰዎች አሉ እስኪ ዝም በሉ ምናምን ነገር የለሉ። ትልልቅ ሰዎችን እናከብራለን በአባትነታቸው በእናትነታቸው። ስድ ለቀቅ መረለቀቅ አይደለንም። አዎ እውነት ነው። ግን ስለ ኢየሱስ ክርስቶስ ለመናገር ትልልቆች ይቅደሙ አይደለም የሚባለው፣ እግዚአብሔር ይቅደም ነው የሚባለው። በትልልቅ ሰዎች በተሰበሰቡበት ስብሰባ ውስጥ አባቶችሽ የአባትሽ ወገን ዘሮች እናትሽ ወገን ዘሮች ሰርግ ሆኖ ለቅሶ ሆኖ ተገናኝታችሁ በድግ ብለህ እንግዲህ አጨብጭበህ ክብር ለጌታ ይሁን፣ ሰላም ለዚህ ቤት ወገኖቼ፣ ጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተና ለቤተሰቦቻችሁ ይሁን። እንደምታውቁት እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው አለበት፣ ሰው ሕያውም ነፍስ ያለው ሆነ ተብሎ በቅዱስ መጽሐፍት እንደተጻፈ ይህን ሰው እግዚአብሔር የፈጠረውን ሰው በምስራቅ ገነትን ተከለና በዛ አኖረው ብለህ ትጀምራለህ ማለት ነው። ምንድነው የሚለፈልፈው ብሎ ሲል በቃ መቀጠል ነው። ከየቱ ጋር ነው የሚጀምረው? ከየቱ ጋር የሚባል ነገር የለም። መንፈስ ቅዱስ ራሱ ያስተምራል። የምትናገሩትን አፍና ጥበብን ሰጣችኋለሁ ብሎ ስላለ ኢየሱስ ሰጣችኋለሁ ብሎ ስላለ ሰጣል አልኩ። ይሰጣሃል፣ ያቀብልሃል። የተባረከው ጌታ ኢየሱስን ሊያልቀው ሊያገነው ሊያከብረው ከፍ ከፍ ሊያደርገው የሚድኑትንም ሰዎች ሊያድን ማለት ነው። በዚህ ከተማ ውስጥ የሚድኑ ሰዎች አሉኝና ዝም አትበል ተናገር አላለውም ጳውሎስን። በሄደበት ቦታ ሁሉ እኮ ነው ጳውሎስ ዝም ማለት የማይችለው። ለዚህ ነው መንፈስ ቅዱስን ይሰማል። ዝም አትበል ይለዋል። ዝም አትበል፣ የሚድኑ ሰዎች አሉ ተናገር። የት ፊልጵስዩስ አይኔ ጌታ ወይ አልናገርም፣ እዚህ ከተማ ውስጥ አልናገርም፣ ምክንያቱም ባለፈው ቀጥቅጠውኝ ከበርናባስ ጋር ወደ ገደል ጨምረው ነበር። እኔ ሁለተኛ ይቅርብኝ አላለም። የማንም ፈሽፋሻ መጥቶ ሐዋርያ ነኝ ብሎ ይላል። እኔም ማቃቸው ሐዋርያት ስለ ኢየሱስ ክርስቶስ አብዝተው የሚናገሩ የሚሰብኩ፣ በሕዝብና በአሕዛብ መካከል ቆመው የሚሰብኩ፣ በአይሁድ ምኩራብ የሚሰብኩ፣ በሄዱበት ቦታ ወታደር ትከሻ ላይ ሆኖ የሚሰብክ፣ መርከብ ላይ ሆኖ የሚሰብክ፣ ምን ብዬ ልበል፣ ቄሳር ፊት ሄዶ የሚሰብክ፣ በኤፌሶን ሄዶ የሚሰብክ፣ አርዮስፋጎስ አደባባይ ላይ ሊገባ ሲል ለጭፈራ አልነበረም።
እነዛ ዳንስ ሊደንሱ ነው የገቡት የነበሩት ደቀ መዛሙርት ከለከሉት እንጂ ወደ ጫወታው ስፍራ ቢገባ ኖሮ ጳውሎስ አጨብጭቦ ያ ሊጨፍር የገባውን የግሪክ ፈላስፋን ሁሉ በሙሉ በዛ በአርዮስፋጎስ አደባባይ የአርጤሚስ ንግሥት ታላቅ ናት እያለ ሲጫጫህ የነበረውን ትውልድ እርግጠኛ ነኝ አልኩ አንዴ ያጨብጭቦ ይላል በወታደር ትከሻ ላይ ሆኖ አገር እንድናገር ይፈቀድልኝ ይላል እሺ ብሏል እና እዛ ስቴዲየም ውስጥም ገብቶ ቢሆን ኖሮ ለጭፈራ አልነበረም ለዳንስ አልነበረም ጳውሎስ ሊገባ የነበረው ቢገባ ቀጥል ያደረገው ነበር አስጨብጭቦ ወንጌል ነበር የሚጀምረው አልኩ ወይ ጳውሎስ አንተ ፑልፒት አይፈልግም በሄደበት ቦታ ነው የሚሰብከው ይሄ ለፍላፊ ብለው እንዳሉት ማለት ነው ያስለፈልፋላ ጌታዬ መንፈስ ቅዱስ ሲነካህ ስለ ኢየሱስ ክርስቶስ ስለ ሞቱና ስለ ተንሳኤው ብሎም ስለ አዳኝነቱ በስሙ የሚገኘውን ንስሐና የኃጢአት ይቅርታ ለአይሁድ ለአሕዛብ በምኩራቦች በቤተ መቅደስ በየትኛውም ቦታ ላይ በወታደር ትከሻ ላይ ይሁን ከተማ ውስጥ ይሁን ሮም ይሂድ ግሪክ ይምጣ ኢየሩሳሌም ይሂድ ኧረ ካህናቱ ባሉበት ጉዳዩ አይደለም አልኩ የተጠራሰው ጉዳዩ አይደለም ካህናቱ ሊቃውንቱ አዛውንቱ ጉዳዩ አይደለም አልኩ ይሰብካል ከዳዊት ዘር የሆነውን ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎ ደግሞ ልጁን ደግሞ እዚህ ሌላ ጨካኝ ሰባኪ አድርጎ ያደራጅልሃል ጳውሎስ እዚህ እሱ የለየለት ነፍሱ በሱ ዘንድ እንደማትረክም እንደማትከብር እንደ ከንቱ ነገር የቆጠረ ሐዋርያ እኔ ራሴን ሳይ አንዳንዴ ሳቄ ይመጣል የጳውሎስን ማለት እሱም የጌታ አገልጋይ እኔም የጌታ አገልጋይ ተብየስባል ነፍሱን ሰው ነፍሱን እንደ ከንቱ ነገር ይቆጥራል ሰውየው በአንተ ለቋል እኮ ነው ብለህ የምትለው በዘመንኛ ብታገኘው ይሄ ሰውዬ አይምሮ ጤነኛ አይደለም ኤርምያስ እንዴ ሰው ለነፍሱ እንኳን ትንሽ ቆም ብሎ አያስብም እንዴ ነው እኮ የሚሉ ጳውሎስ ለነፍሱ የማይራራ ነፍሴ በኔ ዘንድ እንደማጠቅም እንደ ከንቱ ነገር እቆጥራታለሁ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ የሚቀጥለው ዓመት ላይ ሚስት ላገባ አይልም ቢሆንልኝ የሚቀጥለው ዓመት ላይ ዘመናዊ የሆነ መኪና ልንዳ አይልም ቢሆንልኝ የሚቀጥለው ዓመት ላይ ካናዳ ለአገልግሎት ጠርተውኝ አይልም ቢሆንልኝ በሞቱ መስለው ዘንድ እመኛለሁ በቃ ምኞት ላይ ራሱ ተለያይተናል ጳውሎስ እኛ የምንመኘውና አንተ የምትመኘው በፍጹም ጌታዬ ኢየሱስ አባ ምኞት ላይ ተለያይተናል ከጳውሎስ ጋር ምኞት ላይ ተለያይተናል ምኞት ላይ ወንድሞቼ እናቶቼ ስለ ኢየሱስ ክርስቶስ ስለ ስሙ ልሰዋ ብሎ የሚል ሐዋርያ ሲገባ መንፈስ ቅዱስ ሲነካህ እንደ ጳውሎስ ነው የመንፈስ ቅዱስ መንካት የሚባለው እንደዛ ነው እዚህ ወንበር አሰብሮ ነው በልሳን ብቻ ጸልዮን አይደለም ስለ ኢየሱስ ክርስቶስ ስለ ስሙ እንድንሰዋ ሁሉ ጭምር ነው የሚያደርገው
ወደዚህ መረዳት ወደዚህ ከፍታ ነው የሚያመጣ። ከፍታ ማለት ይሄ ነው። ከፍታ ማለት ይሄ ነው ብራዘር። ከፍታ ማለት ሱፍን ቀያይሮ የሚያማምሩ ሱፎችን ዘመናዊ መኪናዎችን መንዳት አይደለም። ከፍታ ማለት ይሄ ነው። ኦ የኔ አባት ስም ይባረክ። ኢየሱስ ስም ይባረክ። እነዛን አባቶች የረዳህበትን ጸጋ ለኔም ለወንድሞቼም ለእህቶቼም በስምህ ስለ ስምህ ኖረው ስለ ስምህ መሞት ለሚፈልጉት ሁሉ እነሱም ጌታዬ በራሳቸው አቅምና ችሎታ ብርታት አይደለም የተባረከው መንፈስ ቅዱስ ጳውሎስን ስለረዳው ነው፣ ስላገዝከው ነው። ዓለም በፊቱ የተናቀች እንድትሆን ስለ ኢየሱስ ክርስቶስ ለመታሰር ሳይሆን ለሞት እንኳን ቢሆን የተዘጋጀው ነኝ ብሎ ወገኖች ሲያለቅሱበት ልቡን ሲያባቡት ወደዛ መረዳት ወደዛ የመገለጥ ታላቅነት ላይ ወደዚህ መራራ እውነትና ሐቅ ላይ እንዲደርስ አድርገው አይደለም በአገልግሎቱ በሞቱ እንኳን አክብሮ ያለፈ ሐዋርያ ጌታ ኢየሱስ እለምንሃለሁ እነዛን አባቶች የረዳ መንፈስህ እንዲረዳኝ ትውልድንም እንዲረዳ ለስምህ መኖር አይደለም ስለ ስምህም መሰዋትም ክብር ነውና ጸጋን እንድትሰጠን እለምንሃለሁ። ሰው በኃይሉ ችሎት ይበረታ ዘንድ አይችልም። እንዲሆነው ነበር ወንጌል የሰበኩት፣ እንዲሆነው ነበር ወንጌል እኛ ዘንድ ያደረሱት። ሐዋርያ ይላል። ቅድም እህቴ መነን ስትጠይቀው ሐዋርያ ያሉ በኦርቶዶክስ ቤተክርስቲያን ብላ ስትለው አዎ አለ። ጳጳሳቱ ሐዋርያ ናቸው፣ ካህናቱ ሐዋርያ ናቸው አሉ። ሳቄን ያመጣው ለዚህ ነው። እሺ መንፈሴን ብስጭት አረጋው አልኩ ውስጤን። ምክንያቱ ሳትልም አብሬያቸው ሽክና ጠላ ይዤ የምጠጣ አተላችንን የምናንቃር በየሄድንበት ቤት ጠላ የምንጠጣ ነበርን። ዘውሃቦሙ ስልጣነ ለሐዋርያት እያለን ማለት ነው። ለሐዋርያቱ ስልጣን መስጠታቸው ለኔ ንገረኛ አላልኩም። አንተ ሐዋርያን ሆይ ነው። አዋልከኝ መምሬ ተሰማ አዋልከኝ። እሺ ጳውሎስም ሐዋርያ ነው። ጳውሎስ በየትኛው ሰፈር ላይ ነው መሸታ ቤት ቁጭ ብሎ ጠላ እየጠጣ የክርስትና የሰንበቴ የዝክር የሙት ዓመት መታሰቢያ ኢየሩሳሌም ከተማ ላይ የሙት ዓመት ቤት እያንኳኳ በር እያንኳኳ እየሄደ እዛ የሙት ዓመት መታሰቢያ ሲባል የነበረበት የቱ ጋር ነው እንደዛ ተብሎ የተጻፈው? ወይስ ወንጌል ሰባኪ ነበረ ነው? አዎ ወንጌል ሰባኪ ነው። ለአሕዛብ አስተማሪ እንዲሆን በተሾመበት ሕይወትና ዓለመጥፋትን ወደ ብርሃን የገለጠ ጀግና ምርጥ ከኢየሱስ ክርስቶስ ቀጥዬ ቤተክርስቲያንም ቀጥላ የምጠራው ሐዋርያ ነው። ስመጥር ሐዋርያ፣ ስመጥር ሰባኪ፣ ስመጥር አገልጋይ፣ በሕይወቱም በአገልግሎቱም በሞቱም ክርስቶስን መስሎት ያለፈ ማለት ነው። እስኬሉን ከፍ አድርገው አየህ፣ አርቆት ሰቅሎት ሄደ። ሐዋርያ ዘውሃቦሙ ስልጣነ ለሐዋርያ። የት ነው ግን የምታገኘው? ይሄ ሰውዬ ጠላ ጠጥቶ ቦይ ውስጥ ሲተፋ ነው የምታድረው። ለአንድ ሰው ወንጌል አይሰብክም። ለራሱ ለሰውዬው ለመምሬ እንትና መቼ ወንጌል ተሰበከለትና ራሱ ያ ቦይ ውስጥ የተፋው የጠመጠመው ቄስ የሐዋርያ ስልጣን ኪስ ያለ ብሎ መስቀል ጉማጅ እንጨት አውጥቶ የሚያሳልመው ሰውዬ እኔ ፊት ኑና እንነጋገር እስኪ። ጳውሎስ የሰበከውን ስብከት አይደል እንዴ ሲያጣምሙ የሚውሉት? ባንድምታ እያሉ ማለት ነው። ሲያምታቱ፣ ሲተረጉሙ፣ ሲያጣምሙ ደሞ ለሐዋርያት ለኦርቶዶክሳውያን ካህናት የሐዋርያቱ ስልጣን እኛ እጅ ላይ መጣው። ምንድነው እጃችሁ ላይ መጣው ስልጣን? በትር ነው ወይስ ወንጌል? ወንጌል ነው አልከኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ1700 ዓመት ታሪክ ውስጥ ለምን ሞቃዲሾ ሄዳ ወንጌል አልሰበከችም? ሶማሌን ለምን አልነካም? የሷ የወንጌሏ ብርሃን ለምን ሶማሌን አልቀየረውም? ጅቡቲን ለምን አልቀየረውም? ሱዳንን ለምንድን ነው ያልቀየረው ወደ ክርስትና? የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ነው አይደል ብሎ የሚለው ለምን አላደገም? ቶ አንተ ኤርሚያስ እዛ ሞቃዲሾ ትላለህ እንዴ? ጅቡቲና ካርቱም ትላለህ እንዴ? ደቡብ ኢትዮጵያን እኮ ወንጌል የሰበኩት ሚሽነሪዎች ናቸው። ምዕራቡን ኢትዮጵያ ወንጌል የሰበኩት ሚሽነሪዎች ናቸው። ወንጌል እኮ ኢትዮጵያ ውስጥ መጥቶ ተዳፍኖ ነው የተቀመጠው።
መጽሐፍ ቅዱስ የተበደለ መጽሐፍ ነው። ኢየሱስ የተናቀ አምላክ ነው በኢትዮጵያ ምድር ላይ። አከበርኩት ብላ አትበለኝ። መድኃኔዓለም ኢየሱስ አማኑኤል ብለህ ስለጠራው አይደለም። እንዴት ናቃችሁት ብለህ ትለዋለህ ኤርምያስ ብለህ ካልከኝ ከፍጡር ከአረብ ሽማግሌና አሮጊት እኩል ስሙን ጠርተህ እንትናን አነክሳታለሁ ብለህ ባልክበት እሱንም አነክሳለሁ ብለህ እያልክ ፍጡር ከፈጣሪ ያልተለየበት ክርስቶስም ቤልሆርም አንድ ናቸው ተብሎ ቆሮንቶስ ውስጥ ይሰበክ እንደነበረ ጳውሎስ መጥቶ እስኪነግራቸው ድረስ ምን መጋጠም አለው ብሎ እስኪላቸው ድረስ ኢየሱስ ያድናል ስትለው አርሴማስ ታድናለች። ኢየሱስ ያማልዳል አያማልድም። አርሴማስ ታማልዳለች። ኢየሱስ ቤዛ ነው አርሴማስ ቤዛ ነች ይላል። ድንበሩን አጥፍተውት ማለት ነው። ድንበራችሁን እናፈርሰዋለን በጌታ በኢየሱስም ማለት ነው። እሱ ልዩ ነው። እንኳን ከአርሴማ ጋር አይደለም ከአብርሃም ጋር ታመሳስለው። አብርሃም የሚባል የእምነት አባት ብዙ የተስፋን ቃል የተሸከመ አይመሳሰልም። ከሙሴ ጋር አታመሳስለው። ከአሮን ጋር አይመሳሰልም። ከማንም ጋራ አታነጻጽረውም፣ አታመሳስለውም፣ አታስተያየውም፣ አታለካካውም። ኢየሱስ ልዩ ነው። አቻያ የለውም፣ አምሳያ የለውም፣ እኩያ የለውም፣ ተወዳዳሪ የለውም፣ ተነጻጻሪ የለውም። የለውም እኮ ነው ብየምልህ። የለውም ማለት የለውም። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ለግዛተ መንግስቱ ዳርቻ የለውም። መንግስቱ ሁሉን ትገዛለች። ዙፋኑ የማያልፍ ዙፋን ነው። ኢየሱስ የለውም። አቡነ ተክለ ሃይማኖት አልከኝ የእግሩን ጥፍር አይደርስበትም። ማንንም ጥራ መላእክት ምናምን ነገር ሚካኤል ገብርኤል ምናምን ነገር አልከኝ ከእግሮቹ በታች ነው የምታገኛቸው። ኢየሱስ ስር ተደፍተው ማለት ነው። እንደ ቀጤማ ተጎዝጉዘው ማለት ነው። ለስሙ ክብር ብለው ማለት ነው። አቡነ በርሶማ አቡነ በርጩማ አልከኝ አቡነ ደንቆሮ አቡነ መሰሶ አልከኝ የእግሩን ጥፍር ቆሻሻን እንኳን አያክሉም። ልክን ማወቅ ጥሩ ነው። እሺ አማልክቶችን አምጣ፣ ምድር ሁሉ አማልክቶቿን ተሰብስብ። ምስራቁንም ምዕራቡም ከሰሜን ከደቡብም ከአየር ከምድር ብለህ የምትለው ማለት ነው። አምጣ ሰብስብ። እስኪ ይናገሩ፣ የሚመጣውን ያሳዩን፣ የሩቁን ዘመን ያመልክቱን። ለሰው ልጆች ደህንነትና ስርየት እስቲ በስማቸው ይስጡ። ስማቸው ሲጠራ እስኪ ያድኑ። ሞትንና መውጊያውን ሲኦልን ዲያብሎስን እስኪ እስከ ዘላለም ኢየሱስ ክርስቶስ ድል እንደነሳው ድል ነስተው ያሳዩን። በራሳቸው ማለት ነው። በራሳቸው ድል ነስተው ያሳዩን። ጭራሮ ብያለሁ ትናንትና። ስለዚህ ምድራችን ላይ ማለት ነው ኢየሱስ ክርስቶስ ከናርሴማ እኩል ነው ተደርቦ በስድስት ብሎ ማለት ነው። ምን አልከኝ? በስድስት እውነትህን ነው። ከአርመኗ ሴትዮ ጋር ለጥፈህ ማን አልከው? በስድስት ኢየሱስ አላግጥብሃለሁ እንደ ኤልያስ ማለት ነው። በእውነት እኮ ነው ብዬ የምላችሁ። በስድስት ኢየሱስ አልከው። ቀናትን የፈጠረውን ጌታ አንተ ሸንሽነህ አንተ በስድስት ነው የምትለው አልከው አይደል? በስድስት አርሴማ አቤት አንቺ በስድስት ነው የምትዩ። እሺ ኢየሱስ አቤት። ልክ ክላስ ውስጥ ስማቸው እንደሚጠራ ተማሪዎች አንተም በስድስት ከአርሴማ ጋር የምትጠጋጋው። አምስት አቦ አቤት መቼ ነው የምትውለው? መቼ ነው የምትውለው? ቆይ ቀን ሳይብልህ በአምስት ነው የእርሶ በአምስት ነው እያልክ ማለት ነው።
አቡነ አረጋዊ አቤት። እርሶ ደግሞ በ14 ነው የሚውሉት። ማን ነው ሸንሻኝ ያደረገ? ማን ነው አከፋፋይ ያደረገ? ማን ነው እንዲህ መዳቢ ያደረገ? ሌሎቹ ከፈለክላቸው መድብላቸው፣ እሱን አይመለከተኝም። አንተ ለኢየሱስ ማን ነው መዳቢ ያደረገ? 7 አቤት። ስላሴ አብ ወልድ መንፈስ ቅዱስ በዚህ ቀን ነው የምትውሉት። ከነማ ጋር? ከነ እንትና ከነ ቶማስና ከነ አቡነ እንትና ጋር። መድኃኔዓለም አቤት። ያንተ ደግሞ በ27 ነው። ሌላ ጋር ሄደህ እንዳትለጠፍ እየተባለ ማለት ነው። በእኔ ዘመን ታሪክ ሆኖ ያስቀረዋል እግዚአብሔር አምላክ። በብዙ ትውልድ መካከል የሰራዊት ጌታ እግዚአብሔር ቅናት ይህንን ያደርጋል። እንደ ቀለዳችሁበት በትውልድ ፊት የሚቀልድባችሁ ትውልድ እግዚአብሔር ያስነሳል ማለት ነው። ማን አንተ ለመድኃኔዓለም ለኢየሱስ ክርስቶስ በ27 መዳቢ ያደረገህ? ዘመናትን ማን ነው የፈጠረው? እሱ ኢየሱስ። ወራቶችን ቀናቶችን የፈጠረ ማን ነው? ኢየሱስ። ከመላእክት ዓለም ነው የኮረጅከው። በ27 ነበር እነ መድኃኔዓለም እነ ቅዱስ ሚካኤል ለመድኃኔዓለም እያሉ የሚዘምሩት። ወር በገባ በ27 ነው ወይ? በ28 አማኑኤል እያሉ ነው። የትኞቹ ሐዋርያ ነበሩ እንደዚህ ያደረጉ ያከብሩት የነበረው ጌታ? የትኞቹ ሐዋርያት ነበሩ እነሱ እንደሚያደርጉት ቀን ሰይመው ሲያከብሩ የነበሩት? ያላችሁ የጌታ በዓል የተባለበትን ብቻ ላስነብባችሁ። ቆይ የጌታ በዓል ተብሎ የሚባለው ከስንት እንጀምር? ከ7 ስላሴ ብቻውን አይደለም። ልብ በሉ። ዲዮስቆሪዮስ የሚባል አለ። ኦኬ። ከ7 ቀጥሎ በ13 እግዚአብሔር አብ የእግዚአብሔር ነው ተብሎ የተባለው በ13 ደግሞ ማን ነው? በ13 ጸጋ ኢየሱስ የሚባል አለ። ሰው ነው፣ ፍጡር ነው። ኢየሱስ ክርስቶስ አይደለም። ጸጋ ኢየሱስ አለ። ዘራ አብሩክ አለልህ። ሩፋኤል አለ። እግዚአብሔር አብ መጨረሻ ላይ አለልህ። እግዚአብሔር አብ የተባለው ማለት ነው። እሺ፣ የእግዚአብሔር የሆነውን እንፈልግ። ኦኬ። በ6 እዚህ ጋር ዘርየዋለሁ። 6ን በ6 ቁስቋም ማርያም ግንዘተ ኢየሱስ ብሎ የሚላለ አርሴማ ማለት ቅድስት አርሴማ ነብይ ኢያሱ ይላል። ኢያሱ የሚባል ነብይ የለም። ልብ በሉ። ማርያም በእንተ እፍረት ብሎ የሚላለ ልብ በሉ። ኦኬ። ኢየሱስን አሁንም ታገኙ እዚህ ጋር ከብዙ ፍጡራን ጋር አብሮ ተከማችቶ። ኦኬ። የእግዚአብሔር አብም ልክ እንደዚሁ ማለት ነው። እንቀጥል። በ27 መድኃኔዓለም በመድኃኔዓለም ዕለት 27 ይኸው በ27 አቡነ መብዓ ጽዮን አለ እና ተክለ አልፋ ማርያም አለ። መድኃኔዓለምም አለ ተደርቦ ማለት ነው። እሺ በ28 አማኑኤል አለ። አበው አብርሃም አለ። ይስሐቅ ያዕቆብ አሉ። በ29 በዓለ እግዚአብሔር ወልድ የእግዚአብሔር ወልድ በዓል ነው ተብሎ የተባለው ቅዱስ ላሊበላ አለልህ። ቅድስት አርሴማም ደግሞ እዚህ ጋር እንደገና ሁለተኛ መታላለች። አይኗን አፍጥጣ እኔ ልጨምርልህ። በ29 ብፁዕ አቡነ መጥቆራ አሉ። ያየሩ ላይ ጋኔን መጥቆራ ያየሩ ላይ ጋኔን በ29 ነው። በ29 ነው የሚውለው። ልብ በሉ። እሺ አሁን ስለዚህ የአማኑኤል በሙሉ ተጣቧል።
መድኃኔዓለምም ተጣቧል ተሸጋሽጎ ነው የተቀመጠው እግዚአብሔር አብ እንደዚሁ ተጣቧል ኢየሱስም ተጣቧል ያለ መጣበብ ብቻዋን የተቀመጠች ማናት 21 ያለ መጣበብ ያለ ምንም ደባል ብቻዋን የነገሰች ማናት በ21 ቅድስተ ማርያም ብቻ ደባል የለም This is orthodox ይላል ኦርቶዶክስ ኤርሚያስ ማለት ያ ብቻዋን ቃኑን ማንንም እንዳይቀራመታት ምክንያቱም እሷ የሁሉ ንግስት ናትና ይሉሃል ቅድስተ ማርያም ደባል የለም እግዚአብሔር ላይ አንድ ማዕት ኢየሱስ ብሎ በተባለበት እግዚአብሔር አብ ተብሎ በተባለበት አማኑኤል ተብሎ በተባለበት መድኃኔዓለም ተብሎ በተባለበት በዓለ ወልድ ተብሎ በተባለበት ላይ አንድ ማዕት አሰስገሰስ በማርያም ስቀን እቸው በቻዋን ከነዚህ ሁሉ ወንድሜ ከነዚህ ሁሉ ቅራቅምቦ ጭምር ነው ጌታ ስሙ የተጻፈው ለሚጠይቀኝ ሁሉ መልሳለኝ ቅራቅምቦ አልኩኮ የዘመናት ባለቤት እግዚአብሔር አብ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ጸጋ ኢየሱስ ከሚባል ፍጡር ሰውዬ ጋር ዘርአ ብሩክ ከሚባል ጥፍርና ጸጉሬን አስራችሁ መንግስተ ሰማያት ተገባላችሁ ብሎ ከሚባል ሩፋኤል ከሚባል መልአክ ነው ብሎ ይልታል መልአክ መሆኑን አናቅም ግን እልፍ አእላፋት መላእክት ስላሉ ከነዚህ ጋራ እግዚአብሔር አብ ይወለዚህ ቁጭ ብሏል ከነሱ ጋራ ተቀራምቶ በጊዜው እንትን ያለው እንትን ይላል ማለት ነው ሲያጨሱ ለሱም ለነሱም ነው የሚያጨሱት አረ እግዚአብሔር ከሁሉ በላይ ነው እኛ እግዚአብሔርን ከማንም ጋራ ደርበን አናምልከው አናቀም ይላል እጅ ከፍንቼ ወራዊ በዓላት እልክ ከማንም ጋራ ደምራችሁ ማታመልኩት እግዚአብሔርን ሳይሆን ማርያምን ነው ከማንም ጋር ያልደረባችኋት ቁጥር 21 ላይ ብቻ ሌሎች በሙሉ ደባሉት ናቸው የሷ ግን ለብቻዋ ነው ያው ማርያም ከሌለች መሰረቱ ተናክቷል ብለው እንዳለ ማለት ነው ያ ዲያቆን ኢሳያስ የሚባል ቀኝና ግራውን የማያውቅ በጨለማ ውስጥ ያለ ከጨለማው ጉልበት የተነሳ የሚናገረውን የማያውቅ ማለት ነው ማርያም ከሌለች መሰረቱ ተናክቷል ብሎ ያለው ማለት ነው ያው ብቻዋን ይሄንን ስርዓት ከየት ነው ያመጣችሁት ከሐዋርያቱ አላችሁ ከጳውሎስ ነበር እንዴ ተማሩት ነበር ወይ ዛሬ አመቱ ኢሳይያስ ነው እያለ ሲያስመልክ ነበር ጳውሎስ ዛሬ አመቱ ይስሐቅ ነው ይል ነበር እንዴ ጳውሎስ የቀደሙ አባቶችን እየጠራ ማለት ነው እነዚህ ሁሉ ተመላኪ ናቸው ይታዩ እነዚህ ሁሉ ይተጣንላቸዋል ይሰዋላቸዋል ወደ እነዚህ ፍጡራን ወደ ሌሎችም ሁሉ ይለምናሉ ይለማመናሉ በረከታቸው ይደርብን ምናም ነገር ተብሎ ይባባላል መጽሐፍ ቅዱስ ግን መዳን በኢየሱስ ክርስቶስ ብቻ ነው ይላል በቃ ሌላውስ ሌላ ነው ይሄንን ወዳት አድምቆ ሲናገር ነው አይሁድ በኢየሩሳሌም ሊገሉት ጳውሎስን የፈለጉት ማለት ነው የመንጻትን ሥርዓት ሲፈጽም ይሄ ቤተ መቅደስን ሊያፈርስ ምናምን ሆኖ እንዲቆጠር ነው ውሸት የሃይማኖት ቤት ውሸት ነው በፍጹም ምንም አላደረገም ኢየሱስ ክርስቶስን የሰበከው የእግዚአብሔር ልጅ ያድናል ከዘላለም ጥፋት በእርሱ ሞትና በትንሳኤው ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ ካላገኘ በማንም ፍጡር ስም የኃጢአትን ይቅርታ አታገኝም ማርያም ምንም ይኸውልህ ጠብ የሚል ነገር የለም ምክንያቱስ
ስሟ አንድ ተራ ስም ነው። ኃይል የሌለው ማዳን የማይችል ሞገስ የሌለው ስሟ ከስሞች በላይ ያልሆነ እሷ በዚህ ስም ከመጠራቷ በፊት የሙሴ እህት ማርያም በዚህ ስም ተጠርታ ነበር። በሙሴ እህት በማርያምም ስም፣ በጌታ እናት በማርያምም ስም፣ በሌሎችም በማርቆስም እናት በማርያምም ስም፣ በመግደላዊትም ማርያም ስም ማርያም የሚል ስም ስለያዙ አንዳቸውንም አድነውም አያውቁም፣ ሊያድኑም አይችሉም። የምንድንበት ስም አንድ ተብሎ ተነግሯል። የጌታን ስም የሚጠራ ይድናል ተብሎ ማለት ነው። በነቢያት መጽሐፍ በኢዮኤል መጽሐፍ ላይ እንደተናገረው ኢዮኤል መጽሐፍ ምዕራፍ 2 ቁጥር 28 እና 29 ላይ ነብዩ እንደተናገረው በዘመን መጨረሻ የእግዚአብሔርን ስም የሚጠራ ይድናል ብሎ እንዳለው ጳውሎስ ከዛ ተቀብሎ መጥቶ በሮሜ መልእክት መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ማለት በቃ ኢየሱስ ብለህ ስትል ግን አዳኝ ስም ነው። መድኃኒት የሆነ ስም ነው። የሚታደግ ስም ነው። የሚያድን ስም ነው። ወንድሜ የሚያድን ስም ነው። ለዚህ ነው ዓለም ጭርጭር ብለው የሚሉት። በዓለም ያሉ ሰዎች ብግና ደርከኝ ጨጓራ የላትከው ይላሉ። ምንም እኮ አልበደልካቸውም ኢየሱስ ብለህ ስላልክ ማለት ነው። ዓለምና በዓለም ያሉ ተደራጅተው ይህን ስም ይጠሉታል፣ ይህን ስም ይረግሙታል፣ ይህን ስም ያሳድዱታል፣ ይህን ስም ይገፉታል። የገፉትን ስሞች ግን እየገፋ የተቃወሙትን ስሞች ግን ለሕይወት የሚሆን ንስሐን እየሰጣቸው ለመዳን የፈለጉትን እያዳነ የተቃወሙትን ግን ጠላቶቹን እያደቀቀ ቀበር ነው፣ አጠፋ ነው፣ መታሰቢያውን ሁሉ ደመሰስን፣ እስጢፋኖስን ገድለናል፣ ሌሎቹንም አሳደናል፣ እንትናንም ብለናል። ሮም ላይም ኔሮ ጳውሎስንም አረደ፣ እንትና ጴጥሮስንም ዘቅዝቆ ሰቀለ፣ ሌሎቹንም በተራቡ አንበሶች በምናም ነገር አስበላ፣ በእሳት የሚያቃጠለውን ያቃጠለ እሰይ ምናም ነገር ብለው ሲሉ የእግዚአብሔር ወገኑ ብዙ ነው፣ ዘሩን ያያል ተብሎ ተጽፏል። እንደ ጉንዳን ያፈላልሃል እግዚአብሔር አልኩ። በእነዛ በሞቱ ቅዱሳን ደም ላይ ያድናል ብሎ የሚል ይነሳልሃል። ከሊቀ ካህናቱ ቤት ጀምሮ የነገስታት ቤት ሁሉ ጨምሮ ወንጌል 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 ስለ እግዚአብሔር ስለ ኢየሱስ ክርስቶስ ወንጌል ማንም አዳፍኖት አይቀርም። ሄሮድስ በማስፈራራት አላዳፈነውም። ጲላጦስ በመግደል አላዳፈነውም። ኔሮና ቄሳር ተባብረው ሮማውያን አላዳፈኑትም። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ሰባኪ ከምድረ በዳ ላይ ሲወጣ ዝናው ተሰማ። የዮሐንስ ባጭሩ ታውቁታላችሁ። በሄሮድያድ ምክር አንገቱን ቆርጦ በወጪት አድርጎ ለውሽማው ሰጣት። ልትበላው እንደሆነ አላቅም። ያው በላተኛ የተቀቡትን ገዳይ የሆነ የጨለማው ዓለም መንግስት የሚሰለጥንባቸው ሃይማኖተኞች ስለሆኑ ተብላውም ተጣላውም እንግዲህ በወጪት አምጡልኝ ብላለች። አመጣላት ቆርጦ። ጻድቁ ሞተ፣ ነብዩ ሞተ። በአመፀኞች ሰይፍ በአመፀኞች ሴራ የጽድቅ አገልጋይ የሆነው ታላቅ ነቢይ ሞተ እና ይሙት በቃ መንገዱን ሄዷል፣ የጀግኖችን መንገድ። ዮሐንስ ስለሞተ የእግዚአብሔር መንግስት በአፍጢሙ አይደፋም። ዮሐንስ ስለሞተ መጽሐፉ ታጥፎ እግዚአብሔር በቀደሙት ነቢያት በኩል ሲናገረው የነበረውን ነገር አያጥፈውም። ሞተ። አዎ አይሁዳውያን አምቦሃ እየጠጡ ነው፣ እየተራጩ ነው፣ ውስኪ ምናምን ነገር ይራጩ። እሱን ገደሉት። በቃ አይዞሽ ተረጋጊ ሃኒ ቤቢ ምናምን ነገር እያለ አላት። ተረጋጊ በቃ ምንም የሚረብሽሽ ነገር የለም ምናምን ነገር ብሎ ለምን ግን አስገደለችው? የወንድምህ ሚስት ላንተ ልትሆን አይገባህም ብሎ ስለተቃወመው። ማንን? ሄሮድስን። ምን እያለ ነው? አስወጣ ሴትየቱን እያለ ማለት ነው። እንዲህ አይነት የጽድቅ ሰባኪ የአባቶች አምላክ። ጸጋ እኮ አላለቀም ጌታዬ፣ በጸጋ ባለጠጋ ነህ። እነዛ አባቶች ውስጥ የጨመርከውን እሳትን ብቻ እንድጨምርብን ነው እንፈልገው። እሳት፣ የመንፈስ ቅዱስ እሳት፣ ያለ መቆላመጥ ካፍ የሰሙትን የጽድቅን ቃል የጽድቅን እውነት
ያለ ይሉንታ ደፍረው የተናገሩ አገልጋዮች ማለት ነው። የወንድም ሚስት ለአንተ ልትሆን አይገባም ብሎ ለሄሮድስ ሲነግረው ሰምታለች። እዛየ ከሞቀ ትዳሬ ሊበተነኝ ነው ይሄ ሰውዬ በላ ሌላ ምንም ኬዝ የላትም። ቆርጣችሁ በወጪ አምጡልኝ አለች። ገደሉት። ዮሐንስ ሞተ። አንድ የሚበራ መብራት አጠፋው። ወዲያውኑ ደግሞ ሌላ ሰባኪ ደግሞ አሁንም ይሄኛው ከይሁዳ ምድረ በዳ ነበር የመጣው ዮሐንስ። አሁን ደግሞ ከሰሜኑ እስራኤል ከገሊላ በኩል ደግሞ ሌላ እንደዚሁ አይነት ሰባኪ ተመሳሳይ ስብከት የሚሰብክ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል እንዴ ሄሮድስ ሰምቶ እንዴ ያን ዮሐንስን አስገድየው አልነበረም እንዴ አለ። አዎ አስገድላል። ይሄኛው ደግሞ ማን ነው ከገሊላ መጣ ብላችሁ የምትሉት? ይሄኛው ሌላ ነው አሉት። ንጉሶ ይሄኛው ሌላ ነው። ማን ነው አላችሁት? ደግሞ ኢየሱስ የሚባል ነው ደግሞ ሌላ ነብይ ነው ይላሉ ሰው ይላሉ አሉ። እነሱ ሄደው አንተራ አይሉም። በሄዱም የጎሪጤ ነገር ነው የሚያዩት። ኢየሱስ ነው ይባላል። ከየት ነው የመጣው አላችሁ? ከገሊላ ነው። ተመሳሳይ ነገር እኮ ነው የሚናገረው። ልክ እንደዛ እንደባለፈው እንዳስገደልኩ ሰውዬ። አዎ ታዲያ የተወለዱት ለዚሁ ዓላማ አይደለም እንዴ? ኢየሱስም የተወለደው የእግዚአብሔር መንግስት ሊሰብክ እኮ ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ይላል። ኢየሱስ ልሰብክ አለኩ። ልሰብክ ምን ልታረግ ነው? ልሰብክ። በመንፈስ ቅዱስ የተቀባው ምን ልታረግ ነው? ሊሰብክ የእግዚአብሔር መንግስት ማለት ነው። ለድሆች የምስራችን ሰብክ ዘንድ ቀብቶኛል። ላይ የተቀባው ጌታ ዮሐንስስ የተቀባው ለምን ነው? የእግዚአብሔር መንግስት ሊሰብክ ከማህፀን ጀምሮ በመንፈስ ቅዱስ የተቀባ ማህፀን ውስጥ እንደዚህ አይነት ብላቴና ተሰምቶ አይታወቅም። ቅቡዓን የተገለጡበት ዘመን ማለት ነው። 40 ሆነው አልተንጋጉም፣ 2 ናቸው አልኩ። በፊቱ ሄደ የነበረው የእግዚአብሔር መልእክተኛ በኤልያስ መንፈስና ኃይል ሄደ ማለት ነው። በመንፈሴ ላይ ያየዋለሁ። የእውነት ዮሐንስ አረማመዱ፣ ንግግሩ የጽድቅ ሐዋርያ፣ የጽድቅ አገልጋይ፣ ነብይ ቅቡዓኖቹ ተገልጠው ይጮሃሉ። ሚዲያ የለም። ድምጻቸው ግን እስከ ምድር ዳርቻ ድረስ ይወጣል። ይናገራሉ። ቤተ መንግስት ነው የሚሰሙት። ምን ያሉ? የተቀቡ እነዚህ ናቸው የተቀቡ። አየህ፣ የተቀቡ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብለው ጽድቅ ነው የሚሰብኩት። የዘንድሮ ግን አንተ ፈሽፋሻ የሆነ ትምህርትን ወደዛ ዞራር ከእግዚአብሔር መንግስት ውስጥ የተቀቡ የእግዚአብሔር መንግስት ነው የሚሰብኩት። ሃሌሉያ! የእግዚአብሔርን መንግስት ሰው ተገዳድሮ ሊጥለው፣ ሊያሸንፈው፣ ሊደመስሰው የማይችለውን መንግስት፣ ጽድቅና ሰላም ያለበትን መንግስት፣ ኢየሱስ ክርስቶስ ብርሃኗ የሆነባትን መንግስት ገድየው አልነበረም እንዴ? ዮሐንስን ከሞት ተነስቶ ነው አለ። የለም ከሞት አልተነሳም። ገለዋል። ልክ ነው። ቀብረዋል። የለም አካሉን ደቀ መዛሙርት ወስደው ቀብረውታል። ጭንቅላቱን አናቱን ግን እዛው ሚስትህን ጠይቃት። ሴትዮዋ ጓሮ ትጣለው፣ የት እንደተጣለ እንኳን አይታወቅም። እሱን እዛ ሄደ ጠይቅ ውሽማህን። ቀብረዋል። ልክ ነው። ደቀ መዛሙርት ወስደው ቀብረውታል። እሱ አይደለም የተነሳው። እግዚአብሔር ከዮሐንስ ውጪ ሌላ የለውም እንዴ? ኧረ አለው። ዘሩን ያያል ተብሎ እንደተጻፈ ማለት ነው። ይፈሉልሃል አልኩ። አንዱን ስትገላው ሌሎችን መድኃኒዓለም በዚያውን ቀን አደራጅቶ በመንፈስ ቅዱስ እሳት ሰውነታቸውን ህይወታቸውን ነክቶ ታሪካቸውን ለውጦ አምጥቶ ፊት ለፊትህ እንዲህ ነው የሆነው እኮ። ሲገድሉ ሲበቅሉ ይገላሉ፣ እግዚአብሔር ይተካል። ይገላሉ፣ እግዚአብሔር ይተካል። ይገላሉ፣
እግዚአብሔር ይተካል ወንጌሉን ይቀብሩታል የወንጌል እሳት ተዳፍኖ አይቀርም ይፈነዳል ይነዳል በሄደበት ቦታ ሁሉ ማለት ነው ማን ነው አላችሁት ኢየሱስ ሊያየው ይናፍቅ ነበር ሄሮድስ ብዙ ታምራት አሁን እንደ ዮሐንስ አይነት አይደለም ይሄኛው የተለየም ነው የዚህኛው አቀባብ የተለየ ነው በዮሐንስ እጅ አጋንንት አልወጣም በዮሐንስ እጅ ሙታን አልተነሳም ኢየሱስ ግን የተቀባው ጌታ ግን እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱም መልካም እያደረገ በዲያብሎስ የታሰሩትን እየፈወሰ ዞረ እግዚአብሔርም ከሱ ጋር ነበር ይላል እርኩሳን መናፍስት በስልጣኑ ቃል ይወጡ ነበር በሽተኞች ይፈወሱ ነበር የዳሰሱት ሁሉ ዳኑ ይላል ጌታዬ ስም ይባረክ ዝናው እስከ ምድር ዳርቻ ድረስ ወጣ በፀሐይ በጨረቃ የሚነሳባቸውን ሁሉ ያመጡ ይጥሉ ነበር ፊቱ በተቀመጠ በሚሰብክበት ሰገነት ላይ ቤት ውስጥ ሰገነቱ ጣሪያ ነድለው ያወርዳሉ እናስ ሰውየው አልጋውን ተሸክሞ ይወጣል በበር በኩል የገባው በጣሪያ ሲወጣ ግን አልጋ ተሸክሞ ማስታወቂያ የለም በሽተኞቻችሁን ይዛችሁ ነው ተፈወሳላችሁ ብሎ ሚን እንዲህ አይነት ግርግር የለም የእግዚአብሔር መንግስት ነበር የሚሰብከው ጌታ ኢየሱስ ክርስቶስ ዛሬ የፈውስ ቀን ነው ብሎ አላለም ብሎ ማያቅ ይሰብካል ግን የመጡ የነኩት ሁሉ ይድናሉ በሽተኞች ይፈወሳል የዚህኛው የተለየ ነው ሄሮድስ የተለየ ነው ይሄኛው ብዙ ህዝብ ነው የሚከተለው በእጆቹ የሚደረጉ ተአምራት በጣም ቃዴ ዝም ብሎ ፌክ አይደለም ብለው ነው የነገሩት ሄሮድስ ሰምቶ ነበር ወደሱ ጋር ሲያቀርቡት ብዙ ተአምራት እንዳደረክ ይወራልሃል እስኪ ለኔም አድርግልኝ አለው ጌታ ምን ቢመልስለት ጥሩ ነው ዝም እስኪ ዝም እያላችሁ ጻፉ ወንድሞች እናቶቼ ንጉስ እየጠየቀው ዝም የምድር ንጉስ እኮ ነው የሚጠይቀው ሄሮድስ እኮ ነው የሚጠይቀው አይ ጠያቂው ራሱ ወፈፌ የሆነ ንጉስ ነው እንጂ የነገስታትን ንጉስ ነው እየጠየቀ ያለው እሱ ግን አያውቅም ኢየሱስ ምን አለው ዝምታ ምንድነው ወንድሞች እናቶቼ ዝምታ ምንድነው ነው ተብሎ የሚተረጎመው በእኛ ሀገር ቋንቋ ዝም ብዙ ተአምራት እንዳደረክ ይወራልሃል እስኪ ለኔም አድርግልኝ አለው ሄዶ የአይሁዳውያንን ጠንቋዮችና የግብጽ ጠንቋዮችን ሰብስቦ ያስደርግ እንጂ ኢየሱስን ጠርተው አድርግልኝ ብለህ በእንዲህ አይነት በንቀት እንት ቁጭ ብሎ ወይኑን እየጠጣ ሊታዘም ማለት ነው እሺ ማን ነው ስምህ ማንኛ አልክ ዝም ብዙ ተአምራት እንደምታደርግ ይወራልሃል ደቀ መዛሙርትህ ሁሉ ዝም እንዴት አይነት ነገር ነው አትናገርም እንዴ ዝም ሰየኔ አባት ኢየሱስ ዝም ምንም አትንቀሳቀስ የምትመልሰው ነገር የለም ዝም በማለት ነው ሄሮድስን የገደለው ዝም እንዴ እኔ እኮ የተቀባው ነኝ ዋዛ መሰልኩ እንዴ አሁኑኑ ምናምን ነገር ብሎ የሆነ ተአምራት አላደረገም እሱ የጥንቆላ ስራ ነው ዝም የማይለው አንድ ቦታ ብቻ ነው ጲላጦስም ጋር ወስደው እንትን ሲሉት በዛ እንትን ምናምን ዝም አለው አይ ልፈታና ላስር ስልጣን አለ ብሎ ሲል ጌታ እዚህ ጋር አንደበቱን ከፈተና አይ ከሰማይ ካልተሰጠ በስተቀር አትችልም እንደዚህ የሚያሳጡ እናትና የቤተሰቦች ወገኖች አይደሉም እኔ ልፈታ ምናምን ነገር ዝም ይለፈልፋሉ አልኩ ዛ ነገስታት የተባሉት ሰየ ይሁዳ አንበሳ የእግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ አንተ እኮ ጌታ ነህ አንተ እኮ ጌታ ነህ በእውነት ጌታ እኮ ነህ ጌታ ነህ የምትናገረውን የምታቅ የምታደርገውን የምታቅ እንደ ሰው በስሜት የማይናገር በልህ የማያደርግ ትሁት ጌታ እንደዛ ያለው እዛ ይወደዋል ከመውደድ በስተቀር ሄሮድስን አይጠላውም ዝም መቱት አለ መቱት መጎናጸፊያውን አውልቆን ካልብሱትና ወሰዱ ንጉሥ ሆይ ምናም ነገር ብሎ እርግጥ ነው አይገባውም ሄሮድስ የለበሰው መጎናጸፊያ ግን አውልቆ ሰጠው አይደል
በድቀት ነው የሰጠው ግን ሰጠው ንቆት ነው የሰጠው እያላገጠ ነው የሰጠው እሱ የለበሰውን ቡትቶ ለኢየሱስ ክርስቶስ አይመጥነውም ግን ሰጠው ሊቀ ካህናቱ ጋር ደግሞ ሄሮ ሊቀ ካህናቱን ጋር ሲጠይቅ እሺ ንገረን እስከመቼ አንተ የእግዚአብሔር ልጅ ነህ አሁን እዚህ ጋር ጌታ መመለስ ጀመረ አንተ አልክ የሰው ልጅ በሰማይ ደመና እስኪመጣ ድረስ ታዩታላችሁ ምናምን ነገር ብሎ አላቸው በቃ ይሄው አሁን ምን ምስክር ያሻል ስድቡን ሰምታችኋል አይደል በሎ ወዲያውን ልክ አንተ አልክ ብሎ ሲለው ይሄው እግዚአብሔር ልጅ ነኝ ብሎ ሲለው ሊቀ ካህኑ ልብሱን ቀደደ ይላል ምን ሆኖ ተበሳጭቶበት በኢየሱስ ክርስቶስ ንግግር ላይ ኦኬ ተበሳጭም ምንም በል ያ ልብስ አይቀደድም ነበር መቀደድ የማይገባው ልብስ ነበር የተቀደደው ልብ ብለህ ሰማኝ መቀደዱ ደግሞ መንፈሳዊ ሚስጥሩን ልንገርህ እንኳንም ቀደደው አባባ ቀያፋ ሰይጣን የመጣ ብለው ነው አይደል የቀደዱት ብዙዎች ሰይጣን የመጣብኝ ብለው ሲናደዱ እንደሚቀዱት ማለት ነው ኢየሱስ እኔ እግዚአብሔር ልጅ ብሎ ስላለው ነው አይደል የቀደደው ዙፋን ላይ ተቀምጦ ኦኬ ሊቀ ካህን ነው የአይሁድ ሊቀ ካህን እውነተኛው ሊቀ ካህን እሱ ነው ቀደደው ሊቀ ካህናት የሚለብሱት ልብስ እንደዚህ ጂንስና ምናምን ነገር አይደለም በዘሌዋውያን መጽሐፍ ምዕራፍ 28 ላይ ለአሮንና ለትውልዱ እንደ ሕጉ መሰረት በባስልኤል የተሰራው ልብስ በዛው መሰረት እየተሰራ ነው የሚሄድላቸው ተራ ልብስ አይደለም የሚለብሱት ዘይት አናታቸው ላይ ሲፈስ ያ ዘይቱ የተቀደሰው ዘይት በጺማቸው ሁሉ ወርዶ እዛ መደረቢያውን ሁሉ ጭምር ነው የሚነካው እሱን ሁሉ ነው ያ ዘይት የነካው ሁሉ ቅድስተ ቅዱሳን ነው የሚባለው እሱን ሁሉ ለብሰው ዙፋን ላይ ቁጭ ብሎ ያው ጌታ በሲና ሕግን የሰጠ ሰው ሆኖ ተወልዶ ዙፋን ላይ ቀያፋ ቁጭ ብሎ ኢየሱስ በዙፋኑ ፊት ቀርቦ ይጠየቃል ሊቀመጥ የሚገባው ተቀምጦ ተቀማጩ ተነስቶ ሊጠየቅ ሲገባው ሊቀመጥ የማይገባው ተቀመጠና ሊቆም የማይገባው ቆሞ ተጠየቀ ልብሱን ቀደደ ይላል ዘሌዋውያን መጽሐፍ ምዕራፍ 10 ላይ እግዚአብሔር ቃል ሲናገር አብዱና ናዳብ የሚባሉ የአሮን ልጆች ልዩ ሰዓት በእግዚአብሔር ፊት አቅርበው በቤተ መቅደስ ውስጥ ከሞቱ በኋላ ወንድሞቻቸው አውጥተው እንዲቀብሯቸው አዘዘና ለአሮን እንዲህ ተብሎ ተባለ ጸጉርህን እንዳትላጭ ልብሳችሁንም እንዳትቀዱ አሉ አሮን ልብስህን እንዳትቀድ ምክንያቱስ ከገበያ የተገዛለት ጥብቆ አይደለም በባስልኤል እጅ የተሰራ በቅባ ዘይት የከበረ ወይ የተቀደሰ ልብስ ነው እናቱ የገዛችለት ሸሚዝ አይደለም ባስልኤል የሰራለት ሸሚዝ ነው እንዳትቀድ በጭርቅ አደረገው ቀደደው ተዝላችኋል ሳሙኤል ከሳኦል ፊት ሊለይ ከጌል ወደ ጌልጌላ ሄደና በህዝቡ ፊት አክብረኝ ብሎ ሲለው ሊለይ ሲል ሳሙኤል ሳኦል የነብዩ የሳሙኤልን መጎናጸፊያ ያዘው ነብዩ ሲሄድ ሳኦል ሲይዘው የነብዩ የሳሙኤል መጎናጸፊያ ተቀደደ ዞር አለና ምንድነው ያለው ዛሬ እግዚአብሔር መንግስትን ካንተ ላይ ቀደደው አለ የልብስ መቀደድ መንግስት መወሰድ መንግስት መከፈል የናባጥ ልጅ ኢዮርብዓም በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ምዕራፍ 11 እና ምዕራፍ 12 ላይ አኪያ የሚባል ነብይ በተለይ ምዕራፍ 11 ላይ በቤተልሔም ተቀመጠ ኢዮርብዓምን አግኝቶት መጎናጸፊያውን ቀዳዶ 12 ቦታ አድርጎ 10ን ቁራጭ ላንተና ካንተ በኋላ ብሎት ሰጥቶት ሁለቱን ነገር ግን ስለ ባሪያዬ ስለ ዳዊት ብሎት መጎናጸፊያ ተቀዶ
መንግስት መከፈል ማለት ነው። ስልጣንንም ማጣት ማለት ነው። መንግስትነትን ከመንግስትነት መሻር ማለት ነው። ሳሙኤል ልብሱን ሲቀደድበት እግዚአብሔር መንግስትን ካንተ ላይ ቀደደው አለው። ቀያፋስ ራሱን የቀደደው ሊቀ ካህኑ ምን ማለት እንደሆነ ልንገር። መንፈሳዊ ሚስጥሩ መንፈስ ቅዱስ ያስረዳኝን የገባኝ እውነት ነው የምነግርህ። ከፈለጋችሁ እናንተ ተፈላሰፉበት። ቀያፋ ሊቀ ካህኑ ልብሱን ቀደደ። ቀያፋ የዘር ሐረጉ ከየት ነው የሚመዘዘው? ከነገደ ሌዊ ከአሮን ቤት። እውነተኛው ሊቀ ካህን እሱ ነው። ስለ ኢየሱስ ክርስቶስ ሞትም ትንቢት የተናገረው ካህን እሱ ነው። እሱ ልብሱን ከቀደደ በኋላ ቀያፋን ተክቶ የአሮንን ክህነት የሌዊን ክህነት ያስቀጠለ ሌላ ሊቀ ካህን አልተነሳም፣ ለዘላለምም አይነሳም። ምን ማለት ነበር? ያ ልብስ ሲቀደድ የአሮን ክህነት ለዘላለም ተሻረ ማለት ነው። የሳሙኤል መጎናጸፊያ ሲቀደድ መንግስት ከሳኦል ቤት እንደተቀደደበትና እንደተወሰደበት ሊቀ ካህኑ ቀያፋ ሲቀዳው የአሮን ክህነት ለዘላለም ተሻረ፣ ተደመሰሰ፣ ተወገደ፣ ጠፋ፣ ዳግም አይቀጥልም። እዚህ ፕላኔት ላይ ያንን ልብስ ለብሶ ዘጸአት 28 ላይ የተሰራው ልብስ ለብሶ ኤፉድ ለብሶ ዕጣን ይዞ የእንስሶች የኮርማዎች የፍየሎች የጥጆችን ደም ማቅረብን በምድራይቱ ባለች ድንኳን ውስጥ ያን ሥርዓት ይዞ የሚቀጥል ሌላ ወገን ሌላ ትውልድ ቀያፋን ተከትሎ ቀያፋን ቀጥሎ የተነሳ በአይሁድ ታሪክ ውስጥ የለም፣ ለዘላለምም አይኖርም። የአሮንን ክህነት ያስቀጠለ ማለት ነው። እዛ ፊት ለፊቱ የቆመ የ33 ዓመት ወጣት ውበቱ ከሰው ልጆች ሁሉ ይልቅ የሚያምር ግን እዛ ጋር ስታየው ከንፈሮቹ ሁሉ ተመተዋል፣ ጥርሱ ሁሉ ደምቷል፣ ጉንጩ ሁሉ ተመቷል፣ አብጧል፣ አባብጧል። ሌሊቱን ሁሉ ሲቀጠቅጡት አድረዋል፣ መተውታል፣ ተፍተውበታል። አጥንትን የሚሰብር ስድብ ብቻ አይደለም የሰደቡት፣ ቀጥቅተውታል፣ መተውታል። ከእንደዛው ቁስሉ ጋር ሆኖ ከእንደዛው ቁስሉ ጋር ሆኖ አይኖቹ አብጠው ተደብድቦ ተመቶ ሌሊቱን ሁሉ ደክሞ እየተቀባበሉ ደብድበውት ዝሎ መቆም አቅቶት ደጋግፈውትም የሆኑ ወታደሮች ይዘውት አቁመውታል። የ33 ዓመት ወጣት በእድሜ የስጋ ልደቱ ስትቆጥር ቆመዋል። በፍርድ አደባባይ ላይ ቆመዋል። ግን አላወቁትም። ስለሱ የሚመሰክሩት ጥቂቶች ናቸው ያሉት። ድምጻቸውም አይሰማም። ጨዋዩ አላፊው አግዳሚ ስቃል ሆነ ብሎ የሚለው ምን ባጠፋ ምን ባደረገ ብሎ የሚሉ አንዳንድ ሰዎች እንኳን ቢኖሩ ድምጻቸው በሌሎች ድምጽ ተውጧል። ጽድቅ ቆሟል። እውነት ቆሟል። ብርሃን ቆሟል። ቅድስና ቆሟል። በጲላጦስ አደባባይ፣ በሄሮድስ አደባባይ፣ በቀያፋ ግቢ፣ በሐና ግቢ ቆሟል። ፍቅር ቆሟል። ምህረት ቆሟል። የማይፈረደው ሊፈረድበት ስለ እኔና ስለ አንተ በደልና ኃጢአት እኔ ተቀጠቀጠው
ጌታዬ ስምህ ለዘላለም ይባረክ። አይኖቹ አባብጠው ፊቱ አባብጦ ሰውነቱ አባብጦ ደብድበውት ቀጥቅጠውት ሌሊቱን ሁሉ በልቶ ይሆን ጠጥቶ ይሆን እንደ ሰው ፍትፍት ያመጣለት አለዛ እንደ ሰው ስለሆነ ማለት ነው። ለዛው ባበጠ በተደበደበ አይኑ ፍርድን ሳይሆን ምሕረትንና ፍቅርን ያፈልቃሉ አይኖቹ። የሞት ፍርዱን ይጠባበቃል። ጌታ ኢየሱስ ስምህ ለዘላለም ይባረክ። ለዘላለም ስምህ ይባረክ። የኔ ጌታ ለዘላለም አትጥለንም። ቆሟል። ጲላጦስን እያየው ነው። ሄሮድስንም እያየው ነው። እንደዛው በተቀጠቀጠ አይኑ ሲያቸው፣ ግን በምሕረት አይኑ ነው የሚያቸው፣ በፍቅር አይኑ ነው የሚያቸው። ላጥፋቸው ብሎ ቢል እንኳን እነሱን አይደለም እኮ አልኩ በቅጽበታ አይን እችን ፕላኔት መሬት የምትባለዋን አይደለም፣ ዩኒቨርሱን አይደለም፣ ሰማያትና ምድርን አይደለም፣ ያለውን የሚመጣውን የተባለውን ሁሉ ከፊቱ ይሁን በሚል ቃል እንደፈጠራቸው ይሁን በሚል ቃል አንዲት ቃል አውጥቶ አንዲት እሱ ነው ቃል ማውጣት የሚችል አንዲት ቃል አውጥቶ ከፊቱ ለዘላለም ሊጠፉ ይችላሉ። ሄሮድስና ጲላጦስ አይደለም ያልኩ፣ ምድርና ሞላዋ በውስጡ ያሉት ማለት ነው። ግን አላደረገውም። አቤት ትዕግስት፣ አቤት ትዕግስት፣ አቤት መፈተን፣ በፈጠረው እጅ መፈተን፣ በሸክላ በአፈር መፈተን። እስትንፋሱ በአፍንጫው ያለውን ሰው ተውት፣ እሱን ከምን ይቆጠራል ብሎ በኢሳይያስ አፍ የተናገረ ጌታ መፈተን። ይህን ሁሉ መንገድ ሄደው እኔና አንተን አንቺን ሊያድን ነው። ለዚህ ነው አየህ ሌሎች የሚያንሱብኝ ከዚህ ጌታ ጎን ስትነግረኝ፣ ሌሎች የሚያንሱብኝ ከቁጥር የማይገቡት ለኛ ለወንጌል አማኞች ለጴንጤ ወገኔ ሌሎች የሚያንሱብን ትልቁ ጌታ ስለተለቀብን ነው። በእውነት ጴንጤ ወገኔ በእውነት እኮ የተባረካችሁ ናችሁ። አንተ ያለቅሳሉ ይሉን ነበር አዳራሽ ውስጥ ያኔ ምን ሆኖ ነው ምናምን ነገር ብለን ስለይ እንጃ ብቻ ያለቅሳሉ ምናምን ነገር ይላሉ። ለካ ገብቷችሁ ነው። ለካ እውነት ተገልጦላችሁ ነው። እውነት በርቶላችሁ ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። ሞግታችንን ተሟክቶ ያዳንን ነፍሳችንን ከታችኛይቱ ከሲኦል ያዳናት እሱ ነው። ይሄን ጌታ እንዳንሰብከው ነው ዛሬ የአገር ፍጡራን ሰብስበው ቤተሰቦቻችን በእነዚህ ሁሉ ሰንሰለት በእነዚህ ሁሉ ትብታብ ስለተያዙ ነው። ስንቱን ለማስለቀቅ ማለት ነው። አርሴማን ስታስለቀቀው ተክለ ሃይማኖት አለ ይላል። ተክለ ሃይማኖትን ስታስለቀቀው ጊዮርጊስ አለ ይላል። ጊዮርጊስን ስታስለቀቀው አቡነ ደንቆሮ አለ ይላል። አቡነ ደንቆሮ ወንድሞቼ እናቶቼ አቡነ ደንቆሮን አስለቀው ብለህ ስለ አቡነ መሰሶ አለ ይላል። አቡነ መሰሶ አቡነ ጣሪያ፣ አቡነ ቆርቆሮ፣ አቡነ ምስማር ብሎ የሚል ያመጡ ማለት ነው። ማለቂያ የለው። የፈሪዱላው ብዙ ነው እንዲል ማለት ነው። አንዱ ጌታ የሁሉ ጌታ ነው ለሚጠሩት ሁሉ ባለጠጋ ነው ብሎ እሱ ድህነት ተጫነኝ፣ የጸጋ ባለጠግነት፣ የምህረት ባለጠግነት፣ የፍቅር ባለጠግነት አለቀብኝ፣ ሌሎቹ ጋር ሄዱ እነሱ ይርዱኝ ብሎ አላለ። የተፈራውን ጌታ ብቻውን እንዳንሰብክ ኢየሱስ ያድናል ብለህ ስትላት አርሴማ አስተላለች። ስለዚህ አርሴማ የምትባለዋን ሴትዮ በመጀመሪያ ልንገላግላት ይገባል ማለት ነው። እንደማታድን ተራ ሴት እንደሆነች ለአንቺ በደና ኃጢአት ለአንተ በደና ኃጢአት እንዳልሞተች ሞቷም አንተ ሊያድን ቤዛ የሆነች እንዳልሆነች ልናስረዳ ይገባል።
ለዚህ ነው ገድላታችሁ መጻፍቶቻችሁን አውጥተን የምንናገረው። ለእኔ ስትል ሞተችልኝ አርሴማ ብላችሁም ትሉ ቁርጣችሁን ወቁ። አርሴማ ንጉሱን ሙልጭ አድርጋ የብልግና ስድብ ተሳድባ ምራቅ ተፍታ የንጉሱን ፊት በጉንጭ ጉንጩን በጥፊ መታ በተሳደበችው ምላሷ ነው ፈርዶባት የገደላት። ማንም ይናገረው ገድሉ አይልም ብለህ የምትለኝ ኦርቶዶክስ ናና ገባ እናወራኝ። አንተ ውሻ እያለች ማለት ነው ንጉሱን የአጋንንት ማደሪያ የክፋት ብልቃጥ እያለች ማለት ነው። የበሰበስክ የሸተትክ የገማህ እያለች ንጉስን ማለት ነው። ይሄን አይነት ስድብ ከኢየሱስ ክርስቶስ ነው የተማረችው። ጌታ ነገስታትን አላውያ መኳንንትን ስደቧቸው ነው ያለው ወይስ የሚረግሟችሁ መርቁ ነው ብሎ ያለው? የአርሴማ ወዳጆች እስኪ ኑና ንገሩኝ። ገድሉ ላሳይህ። ቃል በቃል ይሄንን የተጠቀምኩትን ስለተጻፈ እኔ ያልለውም ብያለልም ቀጥታ አለዋለሁኝ ለእናንተ ማሳወቅ ስላለብኝ እንጂ እኔ የኢየሱስ ክርስቶስ አገልጋይ እንዲህ አይነት የበሰበሰ ትምህርትንና የበሰበሰ መጽሐፍትን አልቀበልም። ለእኔ ሞተችልኝ አርሴማ አርስዬ አርሴማ ብለህ ትላለህ። ንጉሱን ተሳድባ ከፍ ዝቅ አድርጋ ምራቅ ተፍታበት ተንደርድራ እንደ ወፍ በራ መጣ ይላል ድርሳኑ። እንደ ወፍ በራ መጣ የንጉሱ ጉንጭ ላይ ምራቋን እትፍ አለችበትና አንተ እርኩስ የአጋንንት ማደሪያ ብላ ንጉሱን በጥፊ ያጮለችው ይላል። እና በለፈለፉ ይጠፉ ብሎ የሚለውና መለጠፍ ያለብህ እናቴ ወላዲቴ ብለህ የምትላት አርሴማ ማለት ነው። ንጉስ ተሳድባ የእጇን የሰጣት ለአግባሽ ነው ብሎ ያላት። አታገባኝም በቃ እኔ ለንጉሱ ለክርስቶስ ነው ምናምን ነገር ብላ አትልም እንዴ? ንጉሱ ለአግባሽ ነው ብላት ኧረ ፍቅር ይታገሳል እያለ ስታየው ከእሷ ይልቅ እሱ ነው ክርስቲያን ይመስላል። እሱ አረማዊ ነው። የቴዎድሮስ አባቷ ቴዎድሮስ ነው የሚባለው። አርመናዊት ናት። የአቶ ቴዎድሮስ ልጅ በስርዓት አልተቀጣችም። አየህ ንጉስ ላይ ምራቅ ትተፋለች፣ ንጉስ ትሳደባለች፣ ንጉስ በጥፊ ተደበድባለች። እንደ ክፉ ሚስት ማለት ነው። ታዲያችን ወፌላላ ቢሰቅላትስ ታዲያ ልክ አይደለም እንዴ? ጽድቅ እኮ ነው። ምክንያቱም ነገስታት በከንቱ ሰይፍን አይታጠቁም የእግዚአብሔር አገልጋይ ነውና ብለዋል። እችን ሴትዮ ነው ሰማዕቷ ብለህ ተለኝ ተሳድባ ነው የሞተችው። ቆርጠን ወቅ ምን አልኩሽ? ንጉሱን ተሳድባ ነው የሞተችው። እኛ ምድር ላይ መጣ እንደ ግራር ዛፍ ስሯን ሰደደችልህ አልኩ። እኛ ጋር አይጠይቅም። ኢትዮጵያ ምንም ነገር አምጣ አይጠይቅም። በረከቷ ይደርብህና አሁን አዲስ የተገኘች ታቦት አለ ተብሎ ይባላል። አሁን ኢትዮጵያ ውስጥ በኢትዮጵያ ኦርቶዶክስ ክርስቲያን መጀመሪያ ቁጥር አንድ ፊት አውራሪ ስለተሰሚ የምትባለው ማናት? አርሴማ። እንነቅላታለን አልኩ ከትውልድ ልብ ውስጥ ተመርቷል። ማን እንዲነግስ? ኢየሱስ ክርስቶስ። እቺ ሴትዮ ነው ታድናለች ተብሎ ከኢየሱስ እኩል ቀን ተሰይሞላት ወስደው ኢየሱስ ላይ ለጠፏት። በስድስት ኢየሱስ ነው ብለው ያሉትን ወስደው ለጠፏት። ምክንያቱም በስድስት ስለት የሚያቀርብ የለም። ምንም ሰሚ ታቦት የለም። ኢየሱስ አይሰማም። የሚሰማ ታቦት አይደለም። ስለት ሰምቶ አይመልስም ነው የሚባለው። አይታችኋል። ለመድኃኒዓለም ለአማኑኤል ለስላሴ ለባለ እግዚአብሔር ወይ ደግሞ ለእግዚአብሔር አብም ለመድኃኒዓለም ምናምን ነገር ብለው እነዚህ በሙሉ ስለት ሰሚዎች አይደሉም። ስለት የሚሰሙት እነ ማርያም እነ ተክለ ሃይማኖት እነ አርሴማ እነ ጊዮርጊስ ናቸው። ትግራይ ምድር ሂድ በሙሉ በማን ነው የሚምለው? አቡነ አረጋዊ ነው የሚልህ። ኢየሱስ ይሻላችኋል፣ ወደ ጌታ ኑ። ወደ ኢየሱስ ክርስቶስ መዳን ነው። ያድናል፣ የአብ ልጅ ያድናል፣ የእግዚአብሔር ልጅ ያድናል፣ የዳዊት ልጅ ኢየሱስ ክርስቶስ ያድናል፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ከእርሱ በቀርስ ሌሎቹ ከጌታ እናት ከማርያም ጀምሮ አድነውም አያውቁም፣ ለዘላለምም አያድኑም። ማን ያለው? መጽሐፍ ቅዱስ ያድናል ተብሎ የተባለው ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ያለው። ማዳን የበጉ የእግዚአብሔር ነው ያለው። የበጉ የኢየሱስ ክርስቶስ የእግዚአብሔር ነው ያለው። በቅዱሳት መጽሐፍት
ያድናል ተብሎ የተወራው እግዚአብሔር ነው። የተወራልን ነቢያቱ ሐዋርያቱ ያወሩልን እሱን ነው። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ ነበር። ብሉይ ኪዳን ላይ እግዚአብሔር በነቢያት ጥሪው እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ። ለአይሁድ ቤት አይደለም ለአሕዛብ ሁሉ ነው ጥሪ የተደረገው። ለአሕዛብ ክብሬን ምንድነው ብሎ የሚለው? ክብሬን ወደ ሩቅ አገር ዝናዬን ወዳልሰሙ ሁሉ ያደርሳሉ አይደል? ኢሳይያስ 60 ላይ ማለት ኢሳይያስ 66 ላይ የሚናገር እንዴት እንደምወደው እሱ ክፍል ያወራሉ አለ። ወደ አሕዛብ ሁሉ ነው የተወራው። ኢሳይያው ምን ይላል? ምን ይላል? እንደዚህ ይላል፣ እነሆ እሺ ስራቸውና ሐሳባቸውን የማያውቃሉ ብሎ ካለ በኋላ ቁጥር 18 ማለት 66 18 አሕዛብና ልሳናቱን ሁሉ የምሰበስብበት ጊዜ ይደርሳል፣ እነርሱም ይመጣሉ፣ ክብሬንም ያያሉ፣ በመካከላቸው ምልክት አደርጋለሁ፣ ከእነርሱም የዳኑት ዝናዬን ወዳልሰሙት ክብሬንም ወዳላዩት ወደ አሕዛብ ወደ ተርሴስ ወደ ፉጥ ወደ ሉጥ ወደ ሞሳህ ወደ ቶቤል ወደ ያውያን በሩቅ ወዳሉ ደሴቶች እልካቸዋለሁ፣ በአሕዛብም መካከል ክብሬንም ይናገራሉ። የእግዚአብሔር ክብር ማን ነው? ክርስቶስ። ናገራሉ። በማን መካከል? በአሕዛብ መካከል። ጽድቄን ያወራሉ፣ ቅድስናዬን ያወራሉ፣ ክብሬን ይናገራሉ። የእግዚአብሔር ክብር ማን ነው? ክርስቶስ። ለአሕዛብ የሚወራላቸው ማን ነው? ክርስቶስ። ለአይሁድ የሚወራለት ማን ነው? ክርስቶስ ኢየሱስ ማለት ነው። ምን ብለህ ታወራለታለህ? አርሴማ ለኢትዮጵያ ሰዎች አንድ የአርመን ሴትዮ ምን ብለህ ነው የምታወራለት? ምን ይሁን ብለህ ነው 100 አለቃ ነው 10 አለቃ 50 አለቃ ጊዮርጊስን የምታወራለህ? ለእኛ መተህ ምን አደረገ ብለህ ምንድን ነው ያደረጉት ብለህ ነው የምታወራለህ? ቆይ እናንተ ምን አደረገ ጊዮርጊስ 3 ጊዜ ሞተ ምናምን ነገር ብለህ ያልሞተውን እኮ ነው ደግሞ ያልሞተውን ሞተ ይላል 3 ጊዜ። ያው ምን እያሉ ነው በዘመኑኛ በወጣቶች ንግግር ምን ኢየሱስ ሞተ ትላችሁ እያላችሁ ታካብዳላችሁ። ከሱ የበለጠ ይሞታል አይደል ወይ ነው ኢየሱስን ለማስረዳት ነው። ኤርሚ አስተካክል። 3 ጊዜ ይላል ገድሉ፣ ግን 3 ጊዜ 7 ጊዜ ይላል። 7 የሚሆን 7 ጊዜ ብቻ ይበሉትን ይበሉ እትየው ግን ምን ይሁን ብለው ነው 7 የሚሆን 3 ይበለው የሚሉ ማንን ለማስረሳት ነው? ለእናንተ ሲል ጊዮርጊስ ሞተላችሁ ይላል። እውነትህን ነው። ከነመፈጠርም ጭምር አያውቅህም ኢትዮጵያዊ። ኤርሚያስ ስለሚባል ሰው ጊዮርጊስን ልሙትለት ብሎ ሲል እስቲ ያስብ። መነን የምትባል ሊያለ የምትባል ሴት በቃ እህቶች እስቲ ልሙትላቸው ብሎ ሲታይ እንኳን እሱ አይደለም መራራውን ሐቅ ልንገርህ፣ እስጢፋኖስ የተባለ የጌታ አገልጋይ እንኳን ስለኔና ስላንተ ሲል አልሞተም። ያዕቆብ የተባለ የጌታ ሐዋርያ ስለኔና ስላንተ ሲል አልሞተም። ጳውሎስ የሚባል ሐዋርያ ስለኔና ስላንተ አልሞተም። ጴጥሮስ የሚባል ሐዋርያ ስለኔና ስላንተ አልሞተም። እነዚህ ስማቸውን የጠራኋቸውና ሌሎች ስማቸውን ያልጠራኋቸው የብሉይ ኪዳን ቅዱሳን ነቢያትና አባቶች አብርሃም፣ ይስሐቅ፣ ያዕቆብ እንደዚህም ቅዱሳት ሐዋርያት ለተቀበሉት ለወንጌል አደራና ላመኑት ጌታ ነፍሳቸውን እስከ ሞት ድረስ አልወደዱም፣ ሞተዋል። እና ለነሱም ለኔም ላንተም ለዓለሙ ሁሉ የሞተ አንድ ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብሩ በአሕዛብ መካከል የሚወራው ዝናው በአሕዛብ መካከል የሚወራው እሱ ነው። ለዚህ ነው አየህ በኢሳይያስ መጽሐፍ ምዕራፍ 24 ቁጥር 16 ላይ ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል ብሎ ያለው ማለት ነው። ለጻድቁ ክብር ይሁን የሚለውን ዝማሬ ከየት ሰምተናል ይላል? ከምድር ዳርቻ ሰምተናል 24 16 ላይ ማለት ነው። ማን ነው ለጻድቁ ክብር ይሁን የተባለለት? ለማን ነው? ዝማሬ ለማን ነው? ከምድር ዳርቻ ዝማሬ የተሰማው ለማን ነው? ለአርሴማ ዘምሩ ብሎናል ይላል። እኛ መይ ስራ ጠፋብን።
ማይሰራ ጠፋብን። ለአንድ ፓስተር ምን ሆነልን ብለን የምንዘምረው አንድ የቤተክርስቲያን ሽማግሌ ሲያምረው ይቀራል። አንድ ወንጌላዊ ነብይ ነኝ ብሎ የሚል እዚህ የለም። ቀልድ ብራዘር 24:16 ያው ለጻድቁ ማን ነው ጻድቁ? ተክለ ሃይማኖት ነው አልከኝ? አቡነ ሐራ ድንግል ነው አልከኝ? ለጻድቁ ክብር ይሁን የሚለውን ዝማሬ ይላል ኢሳይያስ። ከየት ሰምተዋል? ነብይ ስለሆነ ማለውና አሻግሮ ሲያይ ከምድር ዳርቻ ሰምተናል። ሃሌሉያ። ለዚህ ነው በባህር ደሴቶች በሰባቱም ክፍለ ዓለማት ላይ ኢየሱስ ክርስቶስ ይዘመርለታል። አሕዛብ እንዲዘምሩ ጥሪ የተደረገው፣ አሕዛብ እንዲያከብሩ ጥሪ የተደረገው የሰራዊት ጌታ እግዚአብሔርን እሱን እንዲያከብሩ ነው። መጽሐፍ ቅዱስ ሲናገር በጣም በተለይ ወንድሞች እናቶቼ እንደዚህ ይላል። ይህንን ላንብብላችሁ። እንደዚህ ይላል፣ ወደ ባህር የምትወርዱ ኢሳይያስ ማለት ነው 42 ወደ ባህር የምትወርዱ በእርሷ ውስጥም ያላችሁ ደሴቶች በእርሱም ላይ የምትኖሩ ሁሉ ማን የምትኖሩ ሆይ ለእግዚአብሔር እና ለእናቱ ለአክስቱ ለአባቱ ለአክስቱ ማን ነው ለእናቱ ለአክስቱ ለአያቱ አልተባለም። ለአባቱ ለእግዚአብሔር አብ ሳይሆን ለጌታችን ለኢየሱስ ክርስቶስ አባት ለእግዚአብሔር አብ እንዘምራለን። ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ለሌሎቹስ ለምን አይገባቸውም? ለቅዱስ ሚካኤል ለመልአኩ አይገባውም አልተገባውምም። 4 ነጥብ። ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ። በምድረ በዳውና ከተሞች የቄዳር ሰዎች የሚቀመጡባቸውን መንደሮች ድምፃቸውን ያንሱ። ለማ ለእግዚአብሔር። በሴላ የሚኖሩ እልል ይበሉ። ለማ ለእግዚአብሔር። በተራሮች ራስ ላይ ሆነው ይጩሁ። ለማ ለእግዚአብሔር። እናስ ለእግዚአብሔር ክብርን ይስጡ። ምስጋናውን በደሴቶች ይናገሩ። ይሄ ነበር ጥሪው የነቢያት አምላክ እግዚአብሔር። ይሄ ነበር ጥሪው። አሕዛብ ራሱ የተጠራው ለእግዚአብሔር ክብር እንድሰጥ ነው፣ ለእግዚአብሔር እንድዘምር ነው። አርሴማ ነይ ወደኛ፣ አርሴማ ነይ ወደኛ እያልክ ታላዝናለህ። አትመጣም። መታም አታውቅም። ልትመጣልህም አትችልም። ተራራ ጫፍ ላይ ወጣችሁ ጩሁ አለች። ድምፃችሁን አሰሙ። በሴላ የምትኖሩ ሁሉ እልል በሉ ለእግዚአብሔር ማለት ነው። በቄዳር ድንኳኖች ውስጥ የተቀመጡ በምድረ በዳው ያለ ማለት ነው። በመንደሮች ያሉ ድምፃችሁን አንሱ፣ እልል በሉ፣ ጩሁ። ለማ ለእግዚአብሔር ክብርን ስጡ። ለማ ለእግዚአብሔር። ምስጋናውን በደሴቶች ሁሉ ተናገሩ ይናገሩ ይላል። ይናገሩ። እንዲህ ያለ ነበር እግዚአብሔር ወደ አሕዛብ ሁሉ ጥሪ የሚያደርገው። ስለዚህ እግዚአብሔር ጽድቁን በአሕዛብ ፊትም ገልጦታል፣ በእስራኤል ልጆችም በአሕዛብ ፊትም ገልጦታል። የእግዚአብሔር ማዳን የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ ተገልጧል። ስለዚህ ክብርና ምስጋና የተገባው እና የሚገባው ማህተሞቹን የፈታ መጽሐፉን የከፈተው ነው። ዝማሬ የሚገባው፣ ስግደት የሚገባው፣ ውዳሴ የሚገባው፣ አምልኮ የሚገባው፣ ዝማሬ የሚገባው ማህተሙን የፈታ ብቻ ነው። አንድ ማህተም የፈታ ከመላእክት ዓለም አንድ ስሙን የምጠራልኝ መላእክት አምጣ። እልፍ አላፋት መላእክት አሉ። ሚካኤል አልከኝ እንኳን ሊፈታው መጽሐፉን ሊመለከተው አልደፈረም፣ አልቻለም። አንተ ሰውዬ ስርዓት ያዝ። ብዙም ወደ መላእክት ጠጋ አትበል። ግድ የለም ሚካኤል አናትህን ብሎ ይመታል አልክ። ግድ የለም ዶንት ወሪ ብራዘር። ሚካኤል ያቀኛል፣ ከየት ወገን እንደሆንኩ ያቀኛል። ምን አልኩኝ? ከመላእክት ወገን አይደለም ማህተሙ ሊፈቱ መጽሐፉን ሊያየው እንኳን የደፈረ የለም። መጽሐፉን ከዙፋኑ ላይ ከተቀመጠው ከቀኝ እጁ መውሰድ አለበት። መጀመሪያ በዙፋኑ ላይ ከተቀመጠው ከቀኝ እጁ መውሰድ አለበት። መጽሐፉን ከወሰድክ በኋላ ከፍተህ ማየት አለብህ። ከዛ 7ቱን ማህተም ትፈታለህ ማለት ነው። ስለዚህ ተፈለገ መጽሐፉንም ሊወስድ የሚችል ከዙፋኑ ላይ ከተቀመጠው የለም።
መጽሐፉንም እንኳን ሊገልጠው ቀርቶ ሊመለከተው የደፈረም የለም። ማህተሙንም ሊፈታ የሚችል የለም። ታጣ። ግን ጥሪ ቀርቦ ነበር። ምን የሚል ጥሪ? እያንዳንዱ ጸጥ ረጭ የሚል መልአክ ቆሞ ማስጠንቀቂያ አልሰጠም። እያንዳንዱ ጥግ ጥግ ይዞ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል በሙሉ ባላቸው በሙሉ ዙፋኑን ከበው የነበሩት ጥሪ ልክ እንደ ስራ ማስታወቂያ ማለት ነው። በዙፋኑ ላይ በተቀመጠው በቀኝ እጁም ውስጥ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየሁ ይላል ዮሐንስ። ኦኬ አየኸው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ ሰማሁ። እዛ ዙፋኑን ከበው ላሉት መላእክትም ጭምር ጻድቃን፣ ሰማዕታት፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ማርያም በላት አለው። እኔ እናቱ ነኝ አለች። እንደዚህ ጋር አለች ወይ አለች? አንተ እመቤቴ ወላዲቴ ብለም ጥላት አለች አላለችም? ለምን? ስለማትችል አለ ቅዱስ ሚካኤል። ያው ብርቱ መልአክ ነው ያወጀው አዋጁን። ልክ እንደ ስራ ማስታወቂያ ማለት ነው። መጽሐፉን ይዘረጋ ዘንድ ማህተሙን ይፈታ ዘንድ የሚገባው ማን ነው ብሎ ሲያውጅ ሰማሁ ይላል። በታላቅ ድምፅ ነው። አዋጅ 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 አዋጅ። ምን? ማህተሙን ሊፈታ መጽሐፉን ሊዘረጋ የሚገባው ማን ነው? እጅሃኑ አውጣን እኔ ያለው ብለው እንዲሉ ማለት ነው። ግን ማንም ያወጣ የለም። ማንም ሰይ ዝም፣ ሰማይ ጸጥ ረጭ። ጥግ ጥግ ይዘዋል። ሱራፌል፣ ኪሩቤል 6 ክንፎች አላቸው የሚባሉት አይኖቻቸው ሁሉ ክንፍ ናቸው የሚባሉ ፍጡራን 24 ሽማግሌዎች ብለህ ብትል ከዛ ውስጥ ጸጥ። ለዚህ መልአክ መልስ የሚመልስ ጠፋ። ለአዋጁ እኔ ያለው ከኢትዮጵያ ነው የመጣሁት ብሎ የሚልም እኔ ያለው ከእስራኤል ነው የመጣሁት በአብርሃም ዘመን ነበርኩ ብሎ የሚል የለም። ከብሉይ ኪዳን ካህናት መካከል አንድም አልተገኘም። ከአባቶች ርዕሰ አበው ከተባሉ ከነ አብርሃም ከነ ሎጥ ሎጥም ጻድቅ ስለሆነ ከነ ይስሐቅ ከነ ያዕቆብ አንድም፣ ከነ ማቱሳላ ከነ ያሬድ ከነ ሄኖክ አንድም፣ ከአቤል ደም ጀምሮ አንድም። ዘም ጭጭ፣ ሰማይ ጸጥታ ሆነ። ለዚህ መልአክ አዋጅ ማን ነው መልስ የሚመልስ? ማን ደፍሮ? ማን ነው ደፍሮ የሚመልስ? ዮሐንስ እያየ ነው። ራእይ ነው እያሳየው ነው። ቅዠት አይደለም ወንድሜ። አየው ይላል። ብርቱ መልአክ መጽሐፉን ይወስድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። ለአዋጁ ግን መልስ የሰጠ የለም። ጸጥታ ሆነ ዝምታ ብሎ እንደሚለው ጴንጤ ወገኔ እንደሚዘምረው ጸጥታ ዝምታ በሰማይ። እጁን የሚያወጣ አንድ ጻድቅ፣ እጁን የሚያወጣ አንድ ነቢይ፣ ኤርሚያስ በለው፣ ኢሳያስ በለው፣ ሙሴ በለው፣ ኤልያስ በለው፣ ማን በለው አንድ ነቢይ፣ ሚልኪያስ በለው፣ ሚኪያስ በለው፣ እምባቆም በለው፣ ሶፎንያስ በለው፣ ዮናስ በለው አንድ ነቢይ፣ ጳውሎስ በለው፣ ጴጥሮስ በለው አንድ ሐዋርያ፣ አንድ ዮካብድ በላት፣ ኤልሳቤጥ በል፣ ራሄል በል፣ ሊያ በል፣ ሐና በል አንድ፣ ማንም በል፣ ማንም አንድ፣ ሚካኤል በል፣ ገብርኤል በል፣ ሱራፌል፣ ኪሩቤል አንድ ጠፋ። አንድ የለም ብቻ ሳይሆን ለዘላለም አይኖርም። በሰማይም ቢሆን በምድርም ቢሆን በሰማይም ቢሆን ዮሐንስ እያየ ነው። ዮሐንስ ጥጎ ነው እያየ ነው። ፍጥሞ ደሴት ሆኖ እያየ ነው። ጌታ እያሳየ ነው። በሰማይም ቢሆን ቆይ እጁን የሚያወጣ ማን ነው ያለው? አንድ ሰው ሲያወጣ ያለው ለዚህ ለአዋጁ መልስ የሚሰጥ ምናምን ነገር የለም። በሰማይም ቢሆን አየ፣ በምድርም ላይ ቢሆን ከምድር በታች ሁሉ ያሉትን ጭምር አይቷል። በራእይ ስለሆነ ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። 4 ነጥብ። አሁንም ዝም። ዮሐንስ ምን እየተካሄደ ነው የሚለው
ዝም እንዴት እንዴት ይሄ ሁሉ ጻድቅ እያልን እንዴት ግን አብርሃም ግን እንዴት ዝም ይላል? ልጁን አያወጣም እንዴ? እሱ የብዙ አባት አደረኩ ተብሎ ብዙ የተስፋ ቃል ተሸክሞ የለ እንዴ? እሱ እንኳን ዝም ቢል ሞትን ሳያይ የተወሰደው ሄኖክ እንዴት ዝም ይላል? ኤልያስም ለምን ዝም ይላል? የሆነ አባት እንኳን የሆነ ሳያወጣ ምናምን ነገር ብሎ አይልም። ግን እንደ አይሁዳዊነቱ ዝም እኔ ያለው አላለም። ዮሐንስ ራእዩን አቋርጠው ተመልከት ነው የተባለው። መጽሐፉን ሊዘረጋ ወይንም ሊመለከት የሚገባው ማንም ጻድቅ ሰው የለም እንዴ? ቅዱስ ሰው የለም እንዴ? አለ። ግን ጻድቅ ሰውና ቅዱስ ሰው ይሄን መጽሐፍና ማህተም አይከፍተውም፣ አይዘረጋውም። ተረጋጋለ ማለት ነው። ማንም ስላልተገኘ እጅግ አለቀሱ ይላል። ተስፋ አስቆራጭ ነው። ዮሐንስ አለቀሰ፣ ስቅስቅ ብሎ አለቀሰ። እንዴት አንድ እጁን የሚያወጣ ከመላእክት መካከል እንዴት የለም? ከጻድቃን እናቶች መካከል እንዴት ሌሎቹ ባያወጡ ማርያም እንዴት አላወጣችም? ለምንድነው እጇን ያላወጣችው ማርያም? እዚህ ጋር አንተ ታማልደኛለች፣ እመቤቴ ትቆምልኛለች፣ በቀኝ በግራ ግፍ ድግፍ ምናምን ነገር ብለህ ብትለው ለምን አላወጣችም ማርያም? እዚህ ጋር ጻድቅ ሴት አይደለች እንዴ? የጌታ እናቱ አይደለችም? በስጋ አልወለደችውም፣ ወልደዋለች። ለምንድነው እጇን ያላወጣችው? አትችልም። ምን አልክ ኤርምያስ? አትችልም። ኢየሱስ ክርስቶስ ምስክሬ ነው። አትችልም እኮ አልኩ። አትችልም፣ አልተቻላትምም። ዮሐንስ ራሱ ለምን አላወጣም? አይችልም። ጳውሎስ ለምን አላወጣም? አይችልም። የብሉይ ኪዳን ነቢያት፣ ቅዱሳን ነቢያት ለምን አላወጡም? መላእክት ለምን አወጡ? አይችሉም። በዚህ ሰዓት ዮሐንስ ሲያለቅስ ከሽማግሌዎቹ ከ24ቱ ሽማግሌዎች ማለት ነው አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ ነገዱን ጠቅሶ ማለት ነው እርሱ የዳዊት ስር ልጅ ማለት ነው የዳዊት ልጅ መጽሐፉን ይዘረጋ ዘንድ 7ቱን ማህተሞች ይፈታ ዘንድ ድል ነስቷል አለ። ለካ ይሄንን መጽሐፍ ለመክፈትና ለማየት ማህተሙን ለመፍታት ድል መንሳት ያስፈልጋል ማለት ነው። መጀመሪያ ድል የሚነሱት እነማን ናቸው? ይሄ በሙሉ እጁን ያላወጣው ምን ማለት ነው? ድል የተነሳ ነው። ድል ስለተነሱ ነው ማንም እጁን ያላወጣው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ እናቱ ማርያም ምናምን በሙሉ ድል የተነሱ ናቸው። ድል የሚነሳው ማን ነው? አንድ ሁለተኛው 2 ሶስተኛው እነዚህን ድል መንሳት አለበት በመጀመሪያ። ከዛ ሄደ ያንን መጽሐፍ ተከፍታለ ማለት ነው። ማርያም ይህንን ድል ነሳለች? አልነሳችም። ሞትን ድል ነሳለች? አልነሳችም። ዲያብሎስን ድል ነሳለች? አልነሳችም። ሌሎቹስ በሙሉ አልነሱ። ኃጢአትን፣ ሞትን፣ ዲያብሎስን ለዘላለም ድል የነሳው ማን ነው? አንድ ጌታ ኢየሱስ ክርስቶስ። ተገኘ የዳዊት ልጅ ድል ነስቷል። ማንን? ኃጢአትን ድል ነስቷል። ሞትን ድል ነስቷል። በሞት ላይ ስልጣን ያለውን ዲያብሎስን ድል ነስቶታል። ሞትና መውጊያው ለዘላለም የሰበረው ኃጢአት የሱን ህይወት አልነካውም። በራሱ ስተት አለበት ኃጢአትን ሰርቷል አይባልም። ህጉ የሚጠይቀውን ጽድቅ ነው የኖረው። በኃጢአት መውጊያ ሞትን ያመጣ በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ነው የሻረው። በቃ የተገባው እሱ ነው። እሱ ነው የሚፈታው እንጂ ማንም መደዴ አይፈታውም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ በማንም የማይረታ፣ አመልካለሁ ግንበኞች የናቁትን።
ወደዚህ ጌታ ኑ፣ ከዘላለም ፍርድ ትድናላችሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። እህትዬ መቀጠል ትችያለሽ። ተባረኩ። እኔ ባርክ ተባረክ። እኔማ ቅድም አሁን ቤት ገባሁኝ። ቅድም ስታወራ ነበር ያው ለጌታ በመለየት ጉዳይ እናትን አባትን ስለመተው ያው የእግዚአብሔር ቃል በወንጌላትም ላይ ተናግሮናልና አንድ ቪዲዮ ነበር በጣም አሳቀኝ። ቆይቷል ካየሁት ግን ይዤዋለሁ። የተናገረውን ቆይ ላሰማክ። ሊያ ያለሽ አይደል አንቺ? እሺ እስከሚዘጋ እንቀጥል ብዬ ነው።